ለመስክርላችሁ ቅድም በስንት መከራ ነው አይወጣሁት መምህር አይታል አቤት መኪና ለምን ከአዲስ አበባ አዳማ ገብቼ ይሄ አስፋልት ነው ጋይስ፣ ይሄኛው አስፋልት ነው። ምናልባት እዚህ እያዳመጥከኝ ከሆነ አላቅም እዚህ ከኔ ጋር አብረ የመጣው ሰውዬ ይሄኛው አስፋልት ነው እና የጎማ ጠርዝ እዚህ ጋር ነው። ከአስፋልቱ ወደዚህ ዝቅ ያለ እንደዚህ ዝቅ ያለ መንገድ ነው። እንደዚህ ከገባው የኔ መኪና ባላንስ ስለሚያጣ እንደዚህ ነበር የሚደፋው። እኔ እንዴት እንደወጣው አላቅም። በቃ ነቅሷል እኮ በቃ መገልበጥ እኮ ነው የነበረበት። ዛሬ እኮ ነው ማወራችሁ። ቅድም 1 ሰዓት እንደዚህ መገልበጥ ነበረበት እኮ። ግን መኪናው እንዴት እንዳለፈ አላቅም። ጎማው ምን እንደያዙ አላቅም። ዛሬ እንደዚህ እምር ድምቅ ብዬ በእናንተ መካከል እንድገኝ ጌታ ምስክር። በእውነት በቃ እኔ የድንግል ማርያም ቸርነቷ የእውነቴ ነው ብላችሁ የድንግል ማርያም መልጃዋ ገባችሁ፣ ለመናዋ ይደርሳል። ምስክር ማን አለ? ደምረው እንዴት አወቅ? በእምነት ብራዘር፣ በእምነት አንዳንዶች ትፈላሰፋላችሁ፣ ፍልስፍና ውስጥ ትገባለህ። ወንድሜ ፍልስፍናና እምነት አይገናኝም አባቴ አይገናኝም። ልጄ ትለኛለች ካልክ እምነት ነው በቃ አለቅ። እና ዛሬ በሚያስገርም ሁኔታ ነው ከመኪና አደጋ የተረፍኩት ማለት ነው። ትምህርት ምናምን ነገር ነክ የሚመስል ነገር ያው አልመክርም ምናምን። አንተም ደክሞሃል ከጠዋት ጀምሮ ድካሙን ፊል አደርጓለሁ እና ፕላስ ደግሞ ሲበዛ ከነጎዳ በጣም ነው የምፈልግ፣ በጣም ፈልጋለሁ። ነገ ከነጎዳ ሳይሆን የሆነ ሳለ በቃ የሆነ ጽሞና ስጄ የምፈልግበት ታይም አለ። አንተ ላናግር ማለት በደስታ አሁን ግን በደስታ ደስ ያለን ነገር መናገር ይችላል። በደስታ ዳሚዋ ማን ነው ቅዱስ ጎርጎርዮስ ዘእንዚናዙ አንድ የሚናገረው ነገር አለ። ልክ ትምህርት እንደዚህ በጣም ሲበዛ ለሆድ ምግብ እንደ መብዛት ማለት ነው ይላል። ማለት ምግብ ለሆድ በጣም ሲበዛ እያስጨነቀ ይሄዳል እና ትምህርትም በጣም ሲበዛ ከልክ በላይ ሲረዝም ምናምን የሆነ 40ኛው ኦሪሽን ላይ እንደዛ ይላል። የአንድ ትምህርት ላይ ያስተምርና ስለ ጥምቀት ያስተማረበት ኦሪሽኑ ላይ ነው። እና በቃ ትምህርትን በጣም ሲበዛ ያው ትንሽ አድካሚ ነው ኦፍኮርስ። እና ያው ትምህርታዊ ነክ ነገሩ እንዳለ ይቆየንና ለሌላ ጊዜ መጽሐፍ ቅዱስ ላይ ራሱ ጳውሎስም ንግግሩን ባበዛ ሰዓት ይላል አይደል? ትክክል። እና እንኳን ደህና መጣ ብቻ ልልን የገባሁት እንኳን ደህና መጣ። በጣም ደስ ብሎኛል እግዚአብሔር በሚያውቀው። እና ቅድም እንደውም ሲመክሩ ምናምንም እየሰማሁ ነበር እነ ቀሲስ ምናምንም ምንድነው እንደዚህ ማስተማር መከራከር ምናምን ለምን አይነት ነገር ሲሉ ነበር። እና ያው እንደዛ ሲሉ ደግሞ አፍን ዘግተህ ቁጭ በል እየተባልክ አይደለም። እንደዛ መስሉ እንዳጠፋ እንደዛ ሳይሆን ያው ይሄ ልክ አንድ ሰው ከአንድ ቤተ እምነት ወደ ሌላ ቤተ እምነት ሲሸጋገር የሆነ ጭቅጭቆች ምናምን ይጀምሩ የለ ያው እንደዚህ አይነት ጭቅጭቅ ውስጥ አድካሚ ያሰርች የሆነ ጭቅጭቅ ውስጥ ኢንቮልቭ አታደርግ ነው እንጂ እንደተለመደው ላይቭን እየገባ ምናምን ከወንድሞች ጋር መማማር፣ መዘመር፣ መጫወት ምናምን እሱ በቃ ይቀጥላል። አለቀ። የሆነ የጭንቀት አይነት ኮንቴንቴን የኔ እንትን ምንድን ነው ጀስት አሁን እኔ እች ቤተክርስቲያን እንግዲህ አላቃትም ነበር። በማላቃት በምሰማው ነገር ነበር ፋይት ማድረጋል። ከዛ የምሰማው ነገር ውሸት እንደሆነ ከተረዳውና ከዛ በኋላ ወደ ማወቁ ባለጠግነት እግዚአብሔር ሲያስጠጋኝ እቺ ቤተክርስቲያን የዘላለምን ሕይወት ትሰጠኛለች፣ አትከለክለኝም። አስተምሮ አላት የዘላለም ሕይወት። ስለዚህ እኔ ማድረግ የሚገባኝ በዚህ ቤተክርስቲያን ውስጥ ብትመለሱና ብትሆኑ የዘላለምን ሕይወት ታገኛላችሁ። እንደገናም ደግሞ ማለት ነው በግንዱ ላይ ሆናችሁ ቅርንጫፍነትን ታገኛላችሁ። ቅርንጫፍነትን ማግኘት ብቻ አለም ቅርንጫፍነታችሁ ፍሬያማነት ያመጣል። ፍሬያማነት አሁን በግንዱ ላይ ሆነው ቅርንጫፍ አለ። ያ ቅርንጫፍ ደግሞ ምንም ማይል ቅርንጫፍ ነው፣ የማያፈራ ቅርንጫፍ ነው። ስለዚህ እንደምታፈሩ ነው እኔ የምናገር ይህን ነው የምናገረው ማለት ነው። ቴንክ ዩ። የቀመስኩትን ቅመሱ ነው ብሎ ነው የምትለኝ። ዛት ኢዝ ኦል ኢንግሊሽ ዊንስ ዩ ኖ ዛት ናይስ። አንተ አየህ
እዚሁ ጋር ከመጠመቁ የልሳን ስጦታ ወረደለት። ራሱ እንግሊዘኛ ሄደበት። በጣም በፊትም ነበር ይበል ቀደም እኮ ፋንዲሽ ስትዘምር በጣም የምወደው መዝሙር ነው። ባይዚ አንደበት የሚወጣ የሚለው መዝሙር እና ልክ ሲጀመር አንተ ስሜታዊ የሆነ ሁለቱንም እጆችን ወደ ላይ ስታደርግ ስቅቅ አድርጎ አራት አስደንግጠናል። ለምን ስንት ያለሽ እዛ መድረክ ላይ ወጥቼ በቃ የጴንጤ አስመሰልኩት አይቻለሁ። የሆነ ቪዲዮ በአንድ እጅ ማይክ ይዘህ አንድ እጅን ብድግ አድርገህ ምናምን እመቤት ይበስማ ይሁን ያበደ በቡራኬ ጀመረ። ቤተሰብ በቡራኬ ነው የጀመረ። አይ ጸዴ ነው። ምንም በጣም ኖርማል ነው ለመናገር። ያው ይሄ ልማዶች ምናምን ይኖራሉ፣ ችግር የለም። ቀስ እያለ እንትን የሚል ነው፣ ኖርማል ነው፣ በጣም ኖርማል ነው። እና ቅድም ግን ያው እሱን ልልህ ነው የሆነ ጭንቅ የሚል ምናምን ቦታ አይደለም ክርስትና። የሆነ መጨነቅህን የሚፈልግ ምናምን ጥርብ በል ምናምን እንደዛ ሳይሆን አንደኛ ጌታችን ኢየሱስን ከልብ በተአምር ማውጣት የለብህም ነው የምንባለው በክርስትናችን። ሰው ወደ ክርስትና ሲመጣ ዋናው ነገር ጌታን ክርስቶስ ኢየሱስን በልቡ በደንብ ያዘው። ከቅዱስ ሚስጥር አይራቅ፣ ከቅዱስ ቁርባን ማለት ነው ሳይርቅ። አሁን ትራክ ውስጥ ስለገባ እኔ ከዚህ በፊትም ስለ ክርስቶስ ጭራሹን አታውቅም ምናምን እንደዛ አለም። እኔ ፐርሰናሊ ስለ ክርስቶስ አታውቅም ሳይሆን ግን ሙላት አለ የሚባል ነገር አለ። በደንብ በሙላት ደግሞ ታገኘዋለህ። እና እኔ ለሌሎች ፕሮቴስታንት ወንድሞቼም እሱን ነው የምለው። ስለ ክርስቶስ ጭራሹን እንደው ሰምታችሁም አታውቁም ምናምን እያልን አይደለም። ስለ ክርስቶስ ጭራሹን አልሰማችሁም ሳይሆን ግን አንዳንድ ስህተቶች ይኖራሉ እና ይሄ ሙላት ወደ ሆነው ይሄ ነገር ያለው በኤርሲያን ውስጥ ስለሆነ ቤተክርስቲያን የክርስቶስ ሙላቱ ናት ስለተባለችም ወደ እሷ ወደ ጌታ ኤርሲያኑ ነው የምንለው እና ይህንን ነገር ነው ያገኘው እና አሁን ትራኩ ውስጥ ስላለን በቃ አንተም ሆንክ እኛ አሁን ቅድም ስትል ነበር ይሄማ ትክክል ነው። የቅዱስ ቁርባኑ ነገር በተለይ ለእኔ ብቻ ለክርስቲያኖች ምን ስትል ነበር ሁላችንም እና ትክክል ነው። ሁላችንም አንድ ትራኩ ውስጥ ገብተናል። አሁን የተጠመቀን ሁላችን ትራክ ውስጥ ነን። የሩጫ ልክ የሩጫ ትራክ ውስጥ እንደገባን እና ስለዚህ አሁን ተለቀናል። መሮጥ ነው አሁን ያለብን እኛ። ኦኬ እዛ ትራክ ውስጥ ሆነ አንዳንዱ ቀስ እያለ የሚሮጥ ይኖራል። አንዳንዱ በሚገርም ፍጥነት ሊሮጥ ይችላል። ችግር የለውም። እግዚአብሔር ለምን ቀስ ብላችሁ ሮጣችሁ አይለንም። በነገራችን ላይ ማለት ለምን ብዙ አላፈራችሁም 100 ለምን አላፈራችሁም ብሎ እንደዛ አይደለም የሚለን። የምናፈራው ፍሬ ሊለያይ ይችላል ጋይዝ 30 60 100 ማረል መጽሐፍም የሚለው ጌታችን ኢየሱስም እንደዛ ነው የነገረን። አንዳንዶች የእግዚአብሔርን ጸጋ ተጠቅመው በደንብ አድርገው 100ም ሊያፈሩ ይችላሉ። አንዳንዶቻችን ደግሞ 30 አንዳንዶችም 60 ሊያፈሩ ይችላሉ። ግን እግዚአብሔር ከኛ የሚፈልገው ምንድነው ከተባለ እንደው በእግዚአብሔር ታምነን በተቀበልነው ጸጋ እየተመራን ጥቂትም ቢሆን እንድናፈራ። ከዚህ ቀደም ሁሉ የምንማማረው ይህንን ነው። ትንሽ እንኳን ለማፍራት መነሳሳት በቃ ምናምን አለቅ። እሷን እያየ እግዚአብሔር ደግሞ አብዝቶ ያጠራናል። አብዝተን እንድናፈራ እርሱ ያጠራናል። አብዝተን እንድናፈራ እና ጥሩ ነው። በቃ እሱን ነው ዋናው ነገር መያዝ እንጂ ከዛ ውጭ አሁን ወደ ኦርቶዶክስ ክርስቲያን ገብቻለሁ ጭንቀት መጣ ጉድፈላ ምናምን እንደዛ አይደለም። እንደዚህ የሚባል ነገር የለም። ላይፍ ይቀጥላል። ግን ላይፍ ሲቀጥል ግን ከክርስቶስ ጋር መሆን አለበት። በጣም ከክርስቶስ ጋር አታችመንት ይፈልጋል። በጣም ጥብቅ ማለት ከክርስቶስ ጋር እሱ በጣም ያስፈልጋል። እሱ ላይ ነው በደንብ መሰራት ያለበት። ከዛ ውጭ ሁሌም ቢሆን በቃ ቅዳሴ አለመቅረት። እኔ ለቅዳሴ ትልቅ ቦታ ያለው ሰው አይወድቅም። እኔ አስተውላችሁ ከሆነ ይቅርታ ያው እንደዚህ ምናምን አይባልም በዚህ ፕሮግራም ላይ ግን እኔ ሰው ከኦርቶዶክስ ክርስቲያን ከወጣ በቃ የሚኖረው ችግር ብዬ የማስበው ማለት ነው በቃ ያ ሰው ሲጀመር የቅዱስ ቁርባን እየቆረበ አይኖርም ነበር ማለት ነው። ከእግዚአብሔር ጋር ያለው ግንኙነት ከክርስቶስ ጋር ያለው ግንኙነት በጣም አደገኛ ነው። እንደዛ ነው ማለት ነው። ኢቭን አገልግሎት ላይ ያሉ ሰዎች ቢሆኑ ራሱ ማለት ነው አንዳንዶቻችን በጣም በኃጢአት እንርቀውና ክርስቶስን ከዛ በኋላ ለሰይጣኑም ለምኑም ተጋላጭ እንሆናለን። አንዳንዶቻችን ኢቭን አንዳንዶች ደግሞ የሚያገለግሉ ቢሆኑ ራሱ ቃሉን ወጥተው ይናገራሉ ግን ከቅዱስ ሚስጥር ሙሉ በሙሉ የራቁ ይሆናሉ። ከንስሐ ሕይወት ከቅዱስ ሚስጥር የራቁ ይሆናሉ እና እንደነዚህ አይነት ሰዎች በቀላሉ ሊጠቁ ይችላሉ በእንደነዚህ አይነት ነገሮች እና ሰው ከክርስትና የሚወጣው ከኢየሱስ ጋር ያለው ይሄ መጣበቁ እሱ የላላ እኮ ነው። የሚላለው ደግሞ ከቅዱስ ሚስጥር ከራቀ ነው። አንዳንዴ የተጣበቅን ከክርስቶስ ጋር እየመሰለን ራሱ ከቅዱስ እኔ ግራ ይገባኛል። መሰረተ ክርስቶስ ነው የሚሄደው፣ ሙሉ ወንጌል ነው የሚሄደው፣ ቃለ ሕይወት ነው የሚሄደው፣ የት ነው የሚሄደው?
አንድ ሰው ፕሮቴስታንት ልሁን ቢል የት ነው የሚገባው? የት ነው? ምክንያቱም ሙሉ ወንጌል ከመሰረተ ክርስቶስ ከመካነ ኢየሱስ አትስማማ በትምህርት መካነ ኢየሱስ ሕፃናትን ታጠምቃለች። መካነ ኢየሱስ በሚስጥራት ታምናለች። ሙሉ ወንጌል ደግሞ ኦፖዚት ቶታሊ ነው። ስለዚህ አንድ ሰው ጴንጤ የሆነ ሰው ጌታን ልቀበል ቢል የት ነው የሚሳተፈው? ለሚስጥር ሲሆን ለሚስጥራት ሳክራመንት ለመካፈል መካነ ኢየሱስ፣ ከዛ ደግሞ ሌላ እንደዚህ ብትንትን ያለ ህይወት የሌለበት ቦታ ነው የመጣው። አንዲቷ የክርስቶስ አካል ላይ መጣል። በዚህ እግዚአብሔርን ልታቀው ልታመሰግነው ይገባል ደሜ። ምክንያቱም ይሄን ቫሊዩ በጣም ልትረዳ ይገባል። የመጣሁበት ቦታ ምንድን ነው የሰጠኝ ቫሊዩ፣ ምንድን ያገኘሁበት ልዩ ነገር የሚለውን በጣም ጠንቅቀ ልታቀው ይገባል። ዋጋ እንድሰጠው የመጣህበትን ነገር። የመጨረሻው ስለ ኦርቶዶክስ ለማወቅ ሂደቱ ምን እንደሆነ ይኸው በአንተ አየን ማለት ነው። አንዳንድ ሰዎች ስለ ኦርቶዶክስ ለማወቅ ኦርቶዶክስን አይጠይቁም። ስለ ኦርቶዶክስ ለመስማት ኦርቶዶክስን አይጠይቁም። በጣም የሚያስቅ በጣም ደግሞ የሚገርምም ድራማም ጨዋታም የሚመስል እንደዚህ የሚሰሩ ሰዎች እኔ በስንቱ እላችኋለሁ። ሲዝን 2 በስንቱ እላችኋለሁ። በቃ የድራማ ህይወት፣ የማስመሰል ህይወት። ስለ ኦርቶዶክስ ማወቅ ከፈለጋችሁ ኦርቶዶክሳውያን ነው የሚጠየቁት። ኦርቶዶክሳውያን ነው ትምህርታቸውን የሚገልጡት። ስለ ሙስሊም ማወቅ ከፈለግ ሄደ ኡስታዝን ጠይቅ። ስለ ፕሮቴስታንት ማወቅ ከፈለግ ሄደ ጴንጤ ፓስተርን ጠይቅ። ትምህርትን ተማር ያዝና ከዛ መርምር። ስለ ኦርቶዶክስ ማወቅ የፈለገ ሰው ደም የሚሄድበትን መንገድ ያደርጋል። ማንን ጠየቀ? ዘማርያምን። ማንን ጠየቀ? አኬን። ማንን ጠየቀ? ኦርቶዶክሳውያንን። ከሌሎቹ አፍ አልሰማም። ከቤተክርስቲያኗ ልጆች ከቤተክርስቲያኗ አማኞች ነው የሰማው። ቤተክርስቲያኗ የምትለውን የምትረዳውን ሰማ። አሃ ለካ እናንተ ስትናገሩት ይሄ ነው፣ ለካ እስካሁን ተዋሽቼ ነበረ፣ ለካ እስካሁን ውስጤ ጥላቻ ፈጥረውብኝ ነበር ብሎ ነቃ። ሊሰድበን የገዛቸውን ገድሎች አበረቱት። እኛ ሊነቅፍባቸው የደረደራቸውን ታምራትና ገድላት ሳቡት፣ ማረኩት። ምክንያቱም እኛ ስንተረጉመው እኛ ስናብራራው ያገኘው ጥቅም አየው፣ እንዴት እንደሚታይ አየው። ስለዚህ በዚህ በጣም እግዚአብሔር የረዳ እንድታስተውል አይምሮን እንድከፍት ይሄ ጭፍን ካለ የሆነ ቦክስ ውስጥ ካለ ነገር ወጥተህ እንድታመዛዝን ትክክለኛውን መንገድ እንድትሄድ ያደረገ ድራማ የሚሰሩ ሰዎች ስላሉ ነው። እዚህ ቲክታክ ላይ የፊልም አክተሮች ስላሉ ነው። የብሔራዊ ቲያትር ያላወቃቸው በጣም ብዙ አርቲስቶች ስላሉ ነው። አንተ ግን እሱን አልመረጥክም። ትክክለኛውን መንገድ መርጣል። ትክክለኛውን መንገድ ስትመርጥ ደግሞ ይኸው እዚህ ደረስክ ማለት ነው። ይህን በጣም ልታውቀው ይገባል። አኬ፣ ዘማርያም፣ ኢዮባ፣ ዮሐድዬ፣ አንትሽ፣ እነቀሲስ አባቶቻችን ጠቅላላ ስማችሁን የጠራሁት ያልጠራሁት ሁላችሁም በቃ ደሞዛችሁ ይሄ ነው። በርቱ 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 በርቱ። በቃ እየበረታችሁ እንደ ደሜ ተሳዳቢ አልነበረም። ከእኔና ደሜ ብዙ ተናግረናል። የሚጮህ የሚሳደብ እንደ ደሜ አልነበረም። ዛሬ የድምፁ እርጋታ ራሱ ይዩት። ዛሬ የአንደበቱ አይደለም ዛሬ ያለው። ዛሬ የሚሳደበው ደሜ ዛሬ አይገርምም? መሰደብ ጀመረ። ዛሬ ደሜ ቤት ተከፍቶ መሰደብ ጀመረ። ያ የሚሳደበው ደሜ ይበልህ እንግዲህ ያው መጣ፣ ክርስትናው ላይ መጣ። በቃ ትሰደባለህ፣ በደንብ አጀንዳ አድርገህ ትሰደባለህ፣ ትወቀጣለህ። ገና እንኳን ተሰደብክ። ይሄ ነው ክብርህ፣ ይሄ ነው ጸጋክ፣ ይሄ ነው ቫይታሚን ለአንተ የምትውጠው የምትቀባው ቫይታሚንህ ሴራቪክ ይሄ ነው። ከዚህ በኋላ በቃ መጣሃ ወጣሃ። ኦኬ። ስለዚህ ስድብ ይመጣብሃል። ስለዚህ ተጀምሯል፣ ስድቡ ትችቱ ተጀምሯል። ልትደሰት ይገባል። ልትማረር መልስ ልሰጥም አይገባም። ደሜ አንተን በህይወትህ ግለጥ። ትክክለኝነትህን አንተ ወጥተህ መግለጽ የለብም። ደሜ ህይወትህ ይመስክር። ኦኬ። ንግግርህ ይመስክር። ትዕግስትህ፣ ጥበብህ፣ ማስተዋል ይመስክር። ወጥተህ ትክክል ነኝ ብለህ ልትላላጥ ልትጋጋጥ አያስፈልግም። ክርስቲያን ወጥቶ ትክክልነቱን ፕሩፍ ለማድረግ አይሮጥም። ክርስቲያን ወጥቶ ህይወቱን ክርስቶስን ለማሳየት ክርስቶስን ለማንጸባረቅ በቃ በስራ ለመገለጥ በህይወት ለመገለጥ በአንደበት ለመገለጥ አለ በህይወት ለመገለጥ ነው ዓላማው። ስለዚህ በህይወት ተገለጥ። የትኛው መገለጥ? በህይወት ትህትና ክናሳይ። ከዚህ በኋላ ደሜ ለማንም በኃይለ ቃል እንዳትመልስ። ሰደቡ እንዳትመልስላቸው በኃይለ ቃል።
በፍቅር መልስላቸው፣ በቃለ እግዚአብሔር መልስላቸው። ከዛ በተረፈ ልቦና ይስጣችሁ በላቸው። እየወጣ ቪዲዮ መስራት እየወጣ ምናምን መልስ እንዳታደርገው ደሜ፣ አንተን አይመጥንም። ከዚህ በኋላ ትልቅ የሆነ አላ በአንተ የክርስቶስን ክቡር ስጋ ክቡር ደም በልተሃል። በአንተ ክርስቶስ አለ፣ አንተ በክርስቶስ አለ። ዝቅ ማለት የለብህም። ክብርን ው ክርስቲያን ሆነሃል። አንተ ክርስቶስን በልታ ጠጥተሃል። እንደ በላ እንደ ጠጣ ሰውን ትልቁን በትህትናክ በጥበብህ በማስተዋልህ በዝምታ አሸንፍ። ለሁሉ መልስ አይሰጥም፣ ለሁሉ አይነገርም። ደግሞ በጣም አስተዋይ ሆነ በዝምታክ በህይወትህ በእርጋታ በትህትናክ በአንደበትህ በሚወጡት የፍቅር ቃላቶች የትህትና ቃላቶች ኦኬ ተገለጣውን። ምክንያቱም ዘጻት ሆኖላል። ወጥተሃል። አንተ አሁን ከወጣህ እንደወጣ ሰው መሆን አለብህ። ስለዚህ አደራ ምል እሱን ነው። በምንም መልኩ እንዲሁም ስትመሰገን ፍራ፣ ስትደነቅ ፍራ፣ ስትሰደብ እንዲሁም ደስ ይበል። ያኔ ሴጣን አናድሃል ማለት ነው። ዲያብሎስን ረብሸዋል ማለት ነው። ስትመሰገን ግን ፍራ። እንዲሁም ምስጋናን ሽሽ፣ በተቻለ መጠን አድናቆትን ሽሽ፣ ጭብጨባን ሽሽ። የምንሰጥ ነገር የለም። የምንሰጥ መስቀል ነው የምንሰጥ። ቤተክርስቲያን አንገት ላይ ወርቅ አልታሰረልን። ታስሮላል? አልታሰረልን። መኪና ገዝቶ የሰጠ ሰው የለም። ገንዘብ ተሰባስቦ ኦኬ 1 ሚሊዮን ብር እንዲሁ አልተባልክ። የምንሰጥ መስቀል ነው የምንሰጥ። ውዱ ስጦታችን መስቀል ነው። ውዱ ስጦታችን የክርስቶስ ክቡር ሥጋ ክቡር ደም ነው። ከዚህ በላይ ስጦታ የለንም። ድሃዎች ነን። በስጋ ባለጸጎች አይደለንም። ምንም የምናደርግል ነገር የለም። ደሜ እንዳትጠብቅ የለም። ድሃዎች ነን፣ ግን ደግሞ በመንፈስ ደግሞ የበረታን። በመንፈሳዊ ጸጋ ደግሞ ሀብታሞች ነን። በመስቀላችን ሀብታሞች ነን። በክቡር ሥጋ በክቡር ደግሞ ሀብታሞች ነን። መስቀል እንሰጥሃለን። መስቀልህን ተሸክመ ተከተለን። ጭብጨባ፣ ውዳሴ፣ ሙገሳ፣ ሆይ ሆይ እንዳትፈልግ ደሜ። እነዚህ ሁሉ ያሰናክለዋል፣ ሀሳብን ይሰርቁታል። እነዚህ ሁሉ ከጀመርከው መንገድ ያስቆመዋል። የብዙ ሰዎች ውድቀት፣ የብዙ የእኛ ችግር ጭብጨባ፣ አድናቆት፣ ሙገሳ መፈለግ ነው። ስለዚህ ክርስትናው ደግሞ መጋደል ነው። ከዚህ በኋላ ልትጋደል ነው የመጣው። ባይዘ ወይ ደምዬ ልትጋደል፣ ከስጋና ከደም ፍላጎት ጋር ልትጋደል፣ ከአጋንንት ጋር ልትጋደል፣ ከምንፍቅና ትምህርት ጋር ልትጋደል። በዛ ውስጥ ምቾት የለም። ጭብጨባ ከበዛብህ ሽሽ፣ አድናቆ ከበዛብህ ሽሽ። ደሜ አልፈልግም በላቸው። የሚያደንቁ ሰዎች አልፈልግም፣ ጸልዩልኝ፣ አበርቱኝ በላቸው። እንዲሁ ሊያደንቁ ሊያሞካክሩ ሲሞክሩ አስቁም፣ አይጠቅምህም። ይልቁንም ጸልዩልኝ፣ አበርቱኝ በላቸው። ከወንድሞች ጋር ከነ አኬ ከነ ዮሐድዬ ከነ ታላቁ ከነ ዘማሪያም ከነሱ ጋር ብረትን አጠንክር። ኦኬ በቃ ቁጭ ለምትማርበት ታይም ይሁን። ኢንዶሚ እንዳትሆን ኢንዶሚ ገባ ወጣ ድርስ ከዛ ሆይ ምናምን እንዳትሆን። ቁሌቱን በደንብ ተቁላላ። በደንብ በመጀመሪያ ልክ ነህ ያሬዱ። እናንተ እንግዲህ 2 ዓመት ነው ያበሰላችሁኝ። 2 ዓመት ገባ 2 ዓመት ነው ያበሰላችሁኝ። እንደዚህ የሆነ ፎሽፋሻ ምግብ አይደለሁ። ፋስት ፉድ የሆነ ምግብ አይደለሁ። በጣም ፋስት ፉድ ምግብ አይደለሁም። እግዚአብሔር ፍጻሜን ያሳምርልህ ደምዬ። ሀብተ ወልድ እግዚአብሔር ፍጻሜን ያሳምርልህ። በጣም ደስ ብሎኛል። አኬ እንኳን ደስ አላችሁ። ዮሐድዬ፣ ታላቁ ዘማርያም ሌት ተቀን እንቅልፋታችሁ ማስተማራችሁ ይኸው ለዚህ ነው እና አስተምሩን፣ በርቱልን። እናንተም ፍጻሜያችንን የሁላችን የሚያሳምርን ለክቡር ሥጋ ለክቡር ደሙ ያብቃን። እናንተ አባቴ ብሩካን ኑ የሚለውን የህይወትን ቃል የምንሰማበትን ጸጋና ህይወት እግዚአብሔር አምላካችን ያድለን። ጀስትኒ እንደምዬ በጣም እግዚአብሔር ያክብር። መዝሙርዬ ቴንክ በጣም ደሜ ቀሲስ በጣም ቆይተዋል። ያው በእውቀት ሐዋርያው አኬ በጣም ይበልጣል፣ በእድሜ ትንሽ ስለሆነ ቀሲስ ይቀጥሉና ከዛ አኬ ከዛ ይዋድ ይቀጥሉ። ስለቆዩ ነው እሳቸው። መልካም እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ ብያለሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም
ሰላም ይየሰፋን ፍሳው ሰላም እንኳን ለዚህ ቀንና ለዚህ ሰዓት በሰላም በጤና ደረሳችሁ አደረሰን። አምላከ ቅዱሳን ስሙ የተመሰገነ ይሁን። እንግዲህ በአካል አንድ ጊዜ አግኝቼ ነበር። ዛሬ ደግሞ እንደዚህ ተገናኘን። እግዚአብሔር ይመስገን። ያው የመዝሙረ ያሬድ ሰርግ ጊዜ ተገናኝተን ነበር ይመስለኛል በአካል። ስለዚህ እግዚአብሔር ይመስገን በጣም ደስ ስላለኝ ነው። እኔ ብዙ ጊዜ አልገባም። ፎሎ ራሱ ያደረኩት ዛሬ ነው እውነታውን ለመናገር እና ፎሎ አድርጌ ነው የገባሁት። ምን ለማለት ነው በጣም ደስ ስላለኝ እኔ አንድ ሁለት ቃል ብቻ ለመናገር ነው። የመጀመሪያው ነገር እንግዲህ በዚህ በሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ አንድ ቃል በሰፊ ይናገርና 31 ላይ ሲደርስ ዓይናቸው ተከፈተ የሚል ቃል አለ። ይሄ ታሪክ ያው አብዛኛው ስለ ኤማሁስ መንገደኞች ነው። ይቤዠናል ያሉት ተስፋ ያደረጉት ክርስቶስ እንደተሰቀለባቸው ፍርድ እንደተጓደለባቸው እርስ በርሳቸው የቀኑን ሐሩር ያሸዋውን ግለት ተቋቁመው ሲሄዱ ክርስቶስ በመንገዳቸው አብሯቸው ነበረ። ፈርተው ነው የሸሹት። ከኢየሩሳሌም ወጥተዋል፣ ወደ ኤማሁስ ሄደዋል። ወደ መኖሪያ መንደራቸው ተመልሰው ነበር። ክርስቶስ አብሯቸው ተጓዘ። ያንዳንዱን ነገር ተርጉሞ ነገራቸው። በፍርሃት መንፈስ ውስጥ እያሉ ነው የነገራቸው። ሲመሽ መሽቷልና እኛ ዘንድ እደር አሉት። ወደ ቤታቸው ገባ። በማዕድም ተቀመጡ። ማዕዱንም ባርኮ ቆርሶ በሰጣቸው ጊዜ ዓይናቸው ተከፈተ ነው ሀሳቡን ለማሳጠር። ዓይናቸው ተከፈተ ሲባል መቼም ስጋዊ ዓይናቸው የተከለለ ወይም ደግሞ ዓይነ ስውራን አልነበሩም። ግን ውሳጣዊ ዓይናቸው ዓይነ ልቦናቸው ነው የበራው። ክርስቶስ መሆኑን አብሯቸው የነበረው ያልተዋቸው በፍርሃት ውስጥም እያሉ ያልተዋቸው እግዚአብሔር እንደነበረ አወቁ ማለት ነው። ሞትን ድል አድርጎ እንደተነሳ እነዛ እህቶቻቸው የነገሯቸው እነ ማርያም የነገሯቸው እነ ቅዱስ ጴጥሮስ የነገሯቸው እውነት መሆኑን ተረዱ። በፍርሃት ውስጥ በድንጋጤ ውስጥ በድካም ውስጥ የነበሩት ዓይናቸው ሲከፈት እንደ አንበሳ ጥጃ እየዘለሉ ከኤማሁስ ወደ ኢየሩሳሌም ተመልሰዋል። በፍርሃት ነው የሸሹት። ፈርተዋል። ሰላምን ይሰጠናል ያሉት አጣ ነው። በቃ ቤዛችን አይደለም፣ ቤዛችን ሳይሆንልን ቀረ፣ በቃ ሌሎችም ሊዘባበቱብን ነው ሲሉ ክርስቶስ ደግሞ አብራቸው እንዳለ ነገራቸው፣ አሳያቸው፣ ተገለጠላቸው። ምን ለማለት ፈልጌ ነው? ከዚህ በፊት ከአብራክ መንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለድክ የቤተክርስቲያን ልጅ እንደነበርክ ነው ቅድም የሰማነው። ይሄ ማለት ከክርስቶስ ጋር ነበርክ። ከዛ በአጋጣሚ በፍርሃት መንፈስ ውስጥ ነበርክ። ከቤቱ ወጥተሃል፣ ሄደሃል። በድንጋጤ ውስጥ በግራ መጋባት ውስጥ ምንድን ነው በሚል ሀሳብ ውስጥ ነበርክ። ክርስቶስ ደግሞ ዓይንህን አበራልህና ዛሬ ደግሞ እንደ አንበሳ ጥጃ ወደ ቤቱ ተመለስክ ማለት ነው። እሺ፣ በጣም እግዚአብሔር አክብሮት እውነት በጣም በጣም ይሄ ነው። በርታ የተናገሩ ያሉት እርሶ የውስጤን ነው የተናገሩ ያሉት ቀሲስ። በጣም በጣም የሚገርም ነው። የሚገርም ምክር፣ የሚገርም ሀሳብ ነው እየሰጡኝ ያለ እውነት። እግዚአብሔር እንደው አገልግሎቶን፣ ቤተሰቡን፣ የእርሱ የሆነውን ነገር ሁሉ ያስፋሎት፣ ይባርክሎት፣ የመላእክት አይለዩት። እውነት የድንግል ማርያም ጸሎት እንግዲህ ከእርሶ ጋር ትሁን። አሜን አሜን። ስለዚህ በርታ፣ ጠንክር። ስለዚህ እንደ አንበሳ ጥጃ እየጠለሉ ወደ ወንድሞቻቸው ተመልሰዋል። አንተ ወደ ህብረቱ በህብረት ወደሚጸለይበት ቤት፣ እነሱ በህብረት ወደ ተሰበሰቡበት ቤት ነው የተመለሱት። አባታችንን አገኘ ነው፣ መምህራችንን አገኘ
ክርስቶስ ሞትን ድል አድርጎ ተነስቷል ብለው ነው የተናገሩት። የምስራች ተናግረዋል። ግን ክርስቶስ ደግሞ ምን አላቸው ሲያስጠነቅቃቸው? በሌላ የመጽሐፍ ቅዱስ ክፍል ላይ ኩኑ ጠቢባነ ከመ አርዌ ምድር ወየውሃነ ከመ ርግብ በሉ ከዛሬ ጀምሮ አላቸው። ሲነግራቸው እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ አላቸው። ይሄ ማለት ምንድን ነው? እባብ በመንገድ ላይ ሲተኛ አንገቱን ይጠቀልልና ጭንቅላቱን ሸፍኖ ነው የሚተኛው። እባብ ወገቡን የሚቆረጥ መሄዱ አይቀርም፣ ጭንቅላቱን ብቻ ይሸፍናል። ስለዚህ ምንድን ነው በዓለም ላይ ስትሆኑ ብዙ መከራ አለባችሁ፣ ነገር ግን ራስ የሆንኩትን እኔን እንዳትክዱ ተጠንቀቁ ሲል ነው። ስለዚህ ራስህን ጠብቀው። ራስህ ክርስቶስ ነው። ራሳችን ክርስቶስ ነው። ሞገሳችን ክርስቶስ ነው። አለኝታችን ክርስቶስ ነው። የሚያኖረን የሚጠብቀን ክርስቶስ ነው። ከውድቀት የሚያነሳን ክርስቶስ ነው። ስለዚህ እንደ ርግብ ደግሞ የዋህ ሁኑ ሲል አንዱ እንደው ከአንድምታው መካከል አንዷን ብቻ ለመናገር ሀዳጋያነ በቀል መሆን ማለት ነው። ኃጢአትን ይቅር የሚል የሰውን በደል የማያስታውስ እንደዚህ አድርጎኛልና ይሄንን ላድርግበት የማይል ሰው መሆን አለበት። አሁን አንተ በክርስቶስ ታትመሃል። ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለድክ ልጅ የነበርክ ቢሆንም ዛሬ ደግሞ ታድሰሃል ማለት ነው። እንግዲህ ያንተን ዛሬ መነሳት ከአልዓዛር ጋር አገናኘው። አልዓዛር ሕያው ነበረ፣ ሞተ። ክርስቶስ ደግሞ ከሞት አስነሳውና ሕያው ሆኖ እንዲኖር ያደረገው። ስለዚህ ዛሬ ልክ ከመቃብር ወጥቶ ክርስቶስ አልዓዛር ተነስ ብሎ ከመቃብር እንዳስነሳው እንዳልዓዛር አንተንም ደግሞ ከሌላ ስፍራ ነጥቆ ወደ ቤቱ አምጥቷል። ተነስ ብለዋል፣ አስነስቷል። ስለዚህ ከዚህ በኋላ ሕያው ነህ ማለት ነው። በሕያው በክርስቶስ ሕይወቱ በሆነው በክርስቶስ በደሙ የተዋጀ የቤቱ ልጅ ይሆናል ማለት ነው። ምርጥ ዕቃ አድርገዋል ማለት ነው። እና በጣም መጠንከር መበርታት ይጠበቅብሃል። ከዚህ የበለጠ ለመናገር ብዙ ሰዎች ስላሉ እኔ አልናገር፣ ይበቃኛል። እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ፣ ጸጋና ሰላም ይብዛልህ። ቸርነቱና ምሕረቱ ይቅርታው በዘመን ሁሉ ካንተ ጋር ይሁን። ሰው እንደ ማር እንስሳ እንደ ሳር ይውደድህ። ጸጋና ሰላም ይብዛልህ። የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ ጣዕሟ ፍቅሯ እናትነት አማላጅነቷ አይለይ። ፍቅሯን በልቦና ጣዕሟን በአንደበት ያሳድርብህ። እግዚአብሔር አምላካችን ቸርነቱን ምሕረቱን ይቅርታውን ለሁላችን ያደርግልን። ሁላችሁም የተዋሕዶ ልጆች ለወንድማችሁ ወንድማችን እግዚአብሔር አምላክ በቤቱ እንዲያጸናው በሕይወት እንዲኖር የመንግስቱ ወራሽ እንግዲህ ጅማሬ ነው። አሁን የዛሬው ጅማሬ ነው። ሁሉም ሰው ጅማሬ ነው በነገራችን ላይ እና በጅማሬ ውስጥ ነው ያለ ነው። ፍጻሜያችን የሚሆነው የምድር ሕይወታችን ሲያልፍ ነውና ስለዚህ በምድር ላይ ስንሆን ሁልጊዜ ጀማሪዎች ነን። ትህትና ያስፈልገናልና እግዚአብሔር በትህትና በፍቅር በሞገስ እንድትመላለስ አምላከ ቅዱሳን ይርዳ። በርታ፣ ጠንክር። የቅዱሳኑ በረከት አይለይ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በድጋሚ እንኳን በሕይወት እንድትኖር መድኃኔዓለም ጠራ። እግዚአብሔር ይስጥልኝ። አመሰግናለሁ ቀሲስ፣ እግዚአብሔር ያክብርልኝ። ቴንኪው አኪሻ ወንድሜ። ዘማሪ ፋንቱ እዚህ ቤት ለመጀመሪያ ጊዜ ስለገባሽ አመሰግናለሁ። አኬ ትቀጥላለህ። ሰላም ለሁላችሁ ይሁን። ደሚዋ ከባድ ሰው እንዴት ነህልኝ? እኔ ከማውራቴ በፊት እሺ አወራለሁ። ያው አክቹዋሊ ትምህርት የሚመስል ነገር አላወራ ግን እስቲ እነ መምህር በረከትም እነ ፋንቲሽም ስላሉ እንግዲህ እነሱ እንኳን ደህና መጣ ምናምን ይበሉ እና እንትን ላሉ እቀጥላለሁ። ዘማሪ ፋንትሽ እንዴት ነሽ? ሰላም ላንቺውን። ደምዬ እንዴት ነህ? ደህና ነህ ወይ? መምህራን አባቶቼ ይፍቱኝ። ሁላችሁም እንዴት ናችሁ? እንኳን ለዚችና ለተባረከች ቀን አደረሰ ለማለት ነው። በጣም ብዙ እንግዶች አሉብህ ከታች አውቃለሁ፣ ግን ደስታዬን በመግለጽ ነው። ደስታሽ ስትገልጪ በዝማሬ ብታርግልኝ፣ በዝማሬ እግዚአብሔርን እያመሰገንሽ ብትዘምሪልኝ ምን ይመስልሻል? ለእግዚአብሔር ብትዘምሪ ብዙ ሰው እንትን ስላለ ችግር 1 ደቂቃ 2 ደቂቃ ይገባል።
ይፍቱኝ አባቴ ብያለሁ። አንደበት የሚያወጣ የምስጋናን ቅኔ የአምላክ ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፍላጻ ከሞት አተረፈኝ። የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኛ ጋር። አንደበት የሚያወጣ የምስጋናን ቅኔ የአምላክ ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋር ስዘምር አብሬ እርሱን ሳመሰግን ሜልኮል ብስቅብኝ ለጌታዬ ክብር እዘምራለሁኝ። አንደበት የሚያወጣ የምስጋናን ቅኔ አምላክ ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። አስፈሪው ነበልባል እሳቱ ቢነድም ለጣዖት እንድንሰግድ ነገስታት ቢያውጁም ሁሉም ቢተወኝም ቢጠላኝም ዓለም ጽናት ይሆነኛል ጌታ መድኃኔዓለም። አንደበት የሚያወጣ የምስጋናን ቅኔ የአምላክ ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፍላጻ ከሞት አተረፈኝ። የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኛ ጋር። እግዚአብሔር ይስጥልን። በጣም ብዙ እንግዶች አሉብህ። እታቸው ርጄ ሰማለሁኝ። አባቶቼ መምህራን፣ በእውነት የምታስደስቱኝ ሁላችሁም እዚህ ያላችሁ አገልጋዮች እግዚአብሔር ሰፊ ዘመናት ይስጥልን። ደምዬም እግዚአብሔር አምላክ በቤቱ ያጽናህ፣ የድንግል ምልጃ አይለይህ። እግዚአብሔር ይስጥልኝ። እታችሁኝ ያዳምጣለሁ። አንተዬ በጣም ነው የምወድሽ የኔ እናት። እግዚአብሔር አምላክ ዘመንሽን ይባርክ። በእውነት በጣም እኔ በዓለም ሳለው እዚህኛው እንኳን ቤተክርስቲያን ውስጥ እንኳን አሁን ከወጣሁበት ቦታ እንኳን ሳልኖር በፊት ማለት ነው የእውነቴን እምላችሁ በአመት ዓመት የምጠብቃት እና የምወዳት በጣም ለእኔ ሌጀንድ የሆነች እህቴ ነበረች እና በዛኛው ዓለም በነበረችበት ሰዓት አሁን ግን ክብሩን ምስጋናውን ውዳሴውን ይዛ በዚህ በአማረ ቅላጼዋ የሚያስገርሙ ዝማሬዎችን እያቀረበች እንግዲህ አይታችኋል። እሷ ያወጣችሁን ዝማሬ ስንቶቻችሁ በእሷ ዝማሬ እንግዲህ እንደተነካችሁ ታውቃላችሁ አለ። የሚገርም ነው እና ፋንትሽዬ እግዚአብሔር ይባርክሽ። ቴንኪው በጣም ስለገባሽ ቤቴ አፕሪሼት ስላደረግሽኝ አመሰግናለሁ። ተባረኪ። ዲያቆን መምህር በረከት እንግዲህ ወደ እርሶ መጣን። አኬ ፍቃድ ሰጥቷል። እንግዲህ ጤና ይስጥልን። ደሜ፣ አኬ፣ ዮሐድ፣ ባሮክ፣ ሌሎችም ወንድሞች እንደምናችሁ። ታች የምትከታተሉትም ክርስቶስ ከሙታን ተነስቷል፣ በእውነት ተነስቷል። በጣም ብዙ ነገር
ተብሏል። ደሜ እኔ ጋር ብዙ አንተዋወቅም። እኔ ያው በቲክቶክ እንደዚሁ ስክሮል ሳረጋ ያለው እኔ ያውቃለሁ፣ አንተ ብዙ ላታገኝ ትችላለህ። ከዛ በፊት ግን ፋንቱን እኔ በጣም ነው መወዳት። በጣም ብዙ መዝሙሮቿን በጣም ነው በደስታ ነው ማዳምጣቸው። ብትኖር ደስ ይለኝ ነበረ። ስለዘመረችን በጣም ደስ ብሎኛል። አሁን ትልቅ እህታችን በጣም ቤተክርስቲያንን ለረጅም ዘመን ያገለገለች በጣም የተከበረች እህታችን ነች። ደሜ ቅድም አንዳንድ ነገሮች ስትል እየሰማሁ በጣም እየገረመኝ ነበረ። እመቤታችን በሷ በጸሎቷ ነው የመለሰችኝ እያልክ ነበረና በቃ እመቤታችን በጸሎቷ የመለሰችው ሰው እኮ የትም አይሄድም። እኔ እመቤታችን ከአምላክ እግዚአብሔር የለም ከማለት አውጥታ በግብፅ በረሃ ውስጥ በብህቱና እንድትኖር ያደረገቻቸው ሰው አውቃለሁ። በምንኩስና ማለት ነው። ከስዕሏ ፊት ሲጸልዩ አናግራ አይዞህ ብላ በቃሏ ተናግራ በፍቅር ስባና እንግዲህ የእመቤታችንን ተአምራት ሲያብጠለጥሉ የሚውሉ ሰዎች ያልተረዱት ነገር እመቤታችን የክርስቶስን መንግስት አብራ የምትገነባ ነች እንጂ የልጇ ተቃራኒ አይደለችም። ሰዎችን ወደ እግዚአብሔር መንግስት እንደዚህ የምስብ ለልጇ አገልጋይ የምታረግ ለልጇ እውነተኛ መስካሪዎችን በፍቅር የምስብ እናት ነች እና የእመቤታችን ፍቅር እንዳለ አይቼ በጣም ደስ ብሎኛል። በእውነቱ የእመቤታችን ፍቅር ነገራችን ላይ ክርስቶስ ለሚወዳቸው ሰዎች የሚሰጥ ነው። ዝም ብሎ የሚገኝም አይደለም። በመስቀሉ ስር ለዮሐንስ የተሰጠ ነው። ነዋት እናትህ ተብሎ የተሰጠው ዮሐንስ ነው። ዮሐንስ ደግሞ ጌታ የሚወደው ደቀ መዝሙር ነው እና የእመቤታችን እናትነት ክርስቶስን በማመን በመውደድ የሚገኝ እንጂ እንደው ዝም ብሎ ርካሽ ነገር አይደለም። ብዙ ሰዎች መውደድ ፈልገው እንኳ ሳይሰጣቸው ሲቀር አይሆንም እና ታቻው የአባታችን ስም እየጻፉ ነው። ላዛረስ የሚባሉ ገብታችሁ እንደውም ዩቲዩብ ላይ ብታዩ ታሪካቸውን ስለ እመቤታችን አውርተው አይጠግቡም። ከምን እንዳወጣቻቸው ስለሚያውቁ ማለት ነው። እና ደሜ በጣም የእመቤታችን ፍቅር ሁልጊዜ ጸልይ እንዳይጠፋብህ፣ እመቤታችን በምልጃዋ ሁልጊዜ እንድታግዝህ። አንተ በፕሮቴስታንት ብዙ ዘመን ያገለገልክ እስከ ፓስተርነት በቲዮሎጂም የተማርክ ሰው ነህና ያንተ በቲዮሎጂ ዲግሪ ያለኝ ያልክ መስሎኝ ነው። ፓስተርነት ሳይሆን አገልጋይ ነኝ እኔ። አሁን በቤተክርስቲያን አገልጋይ ነበር። ፓስተር ሚስ አንደርስታንዲንግ ስለተፈጠረ ነው 20 ዓመት ባልና ያው እነዚህ ፖለቲካ እንዳይሰሩ ነው። ጥሩ እሺ፣ እሺ። እና ያው በዛ ብዙ ዘመን በአገልግሎት ነበርክ። ቲዮሎጂ ተምሬያለሁ ብለኸኛል። ቅድም ስትል ሰምቻለሁ። እና አንድ ሰው ቲዮሎጂ ተምሮ በፕሮቴስታንት ብዙ ዘመን ቆይቶ ወደ ኦርቶዶክስ ሲመጣ ልዩ የሚያደርገው ነገር ሁሉን ነገር ተረድቶ በእሳት ውስጥ አልፎ ነው የሚመጣው። እና ወንድሞች ቅድም አንተን ለማበርታት ብዙ ምክር ሲመክሩ ነበረ። ለማንኛውም ሰው ወደ ቤተክርስቲያን ለሚመጣ ሰው የሚመከረው መሰረታዊ ነገር እኔ ያንተ ጉዳይ ከዛ ከፍ ያለ ነገር ነው ብዬ ነው የማስበው። ምክንያቱም በጣም በብዙ ቻሌንጅ ውስጥ ነው አልፎ የመጣው እና ለወደፊት ለቤተክርስቲያናችንም ትልቅ አገልግሎት እንደምትሰጥ አውቃለሁ። ምክንያቱም የመጣህበት ባክግራውንድ እንደ ሪሶርስ ነው። አሁን እንደ አገልግሎት ጸጋ ነው የሚሆንልህ። ያኛው የምታውቀው ነገር እዚህኛውም የቲዮሎጂ ትምህርት ደግሞ የበለጠን ብትማር ደግሞ የበለጠ በሁለቱም በኩል ኦልሬዲ ተምረዋል ኢንፎርማሊ፣ ግን ተጨማሪ ነገር ግብአት ይሆንና ለትልቅ አገልግሎት በጣም ሰፊ ለሆነ አገልግሎት ያዘጋጃል ብዬ አስባለሁ። ሰሞኑን ቤተክርስቲያን በቃ ብዙ ፕሮፓጋንዳ፣ ነፋስ፣ ስሜት፣ ውዥንብር እየተነዛባት ነው። እንደምታውቀው ገድላቱን ሲያብጠለጥሏቸው፣ ሲሰድቡት፣ ቅዱሳን ሲሰደቡ ነው የሰነበቱትና
በዚያ መካከል አንተ ይሄ ሁሉ ነገር ምንም ሳይበግርህ ቤተክርስቲያንን ከዚህ ከነፋሱ ከወጀቡ ያለፈውን እውነት አይተህ ምንድነው ሰዎች እውነቱን ለመከለል ያጤሱት ብዙ ጢስ አለ፣ ለመከለል ደመና ሰርተው ለመጋረድ ማለት ነው። ይህንን ሁሉ አልፈህ አይ ቤተክርስቲያን እውነተኛዋ ቤተክርስቲያን ኦርቶዶክሳዊት ቤተክርስቲያን ነች ብለህ ይሄ ትልቅ ምስክርነት ነው። ከነገራችን ላይ በህይወት በዚህ ሰዓት ምንድነው ቅዱስ ጳውሎስ የሚለው በጊዜውም ያለ ጊዜውም ጽኑ ይላል። ያለ ጊዜው ነው አንተ ማለት አስቸጋሪ በሆነ ጊዜ ውስጥ ነው ቤተክርስቲያን ውስጥ መጥተህ ከኛ መካከል እንደዚህ የደስታን ነገር ያሳየህና ጊዜው ራሱን እግዚአብሔር የፈቀደው ነው። ቅዱሳን በሚሰደቡበት ቤተክርስቲያን በምትጠቃበት ሰዓት እግዚአብሔር በዚህ ሰዓት አንተን ወደዚህ መጥራቱ ቤተክርስቲያን እግዚአብሔር የሚሰራላት መሆኑን የሚያሳይ ነው። ማለት በብዙ ሰዎች ዘመቻ ቤተክርስቲያንን አንገት ማስደፋት እንደማይቻል የሚያሳይ ነገር ነው። እግዚአብሔር አስነስቶ ያንን የሚያፈርስ ነገር እንደሚሰራ ነው ያየነው። እና ወንድማችን ረጅም ነገር እንዳላበዛ ወደፊትም ብዙ ነገር አብረን እንሰራለን። እግዚአብሔር በቤቱ ያጽናህ። በጣም ብዙ የምታገለግልበትን ጸጋ እድሜ ይስጥህ። ሁላችንም ይርዳን። እግዚአብሔር ይስጥልኝ፣ ያክብርልኝ። በጣም ነው የማመሰግነው መምህር በረከት፣ እግዚአብሔር ያክብርልኝ። ቴንኪው፣ አመሰግናለሁ በእውነት። ዛሬም ደግሞ ከእኔ ጋር መጥተህ በመጎብኘት እና ጥሩ መልካም የሆኑ ሀሳቦችን በመናገር ስላጽናኑኝ አመሰግናለሁ። ቴንኪው። አኬዋ ወንድሜ እንዴት ነልኝ አባቴ? የኔ ሸበላ አሎ። ከታች ኮመንት ላይም እየተማረሩብኝ ነበር ለምን እዛ ሳትገኝ ምናምን ብለው የጥምቀት ቦታ እና ያ ዊሽ ብገኝ ምናምን የተወሰነ ይገባኛል፣ በአካል ይገባኛል የተወሰነ እና እውነቱን ለመናገር እንደምንም እንትን ብዬ መምጣት ነበረብኝ አሁን ላይ ሳስበው። እና ግን እንኳን ደስ ያለ፣ ያው መጀመሪያ ይቅርታ ጠይቄያለሁ አንተንም ሰዎችን፣ ግን እንኳን ደስ ያለ አንተ ሰውዬ፣ በጣም በጣም ደስ ብሎኛል። ዛሬ ያው እንግዲህ እግዚአብሔርን የምናመሰግንበት ጌታን እርሱም ክርስቶስ ኢየሱስን የምናመሰግንበት ነው። እንትን የሆነ ትምህርት ምናምን ነገር ነክ የሚመስል ነገር ያው አልመክርም ምናምን። አንተም ደክሞሃል ከጠዋት ጀምሮ ድካሙን ፊል አደርገዋለሁ እና ፕላስ ደግሞ ሲበዛም በጣም ነው የምፈልግ፣ በጣም ፈልጋለሁ። ነገ ከነገ ወዲያ ሳይሆን የሆነ ሳለ በቃ የሆነ ጽሞና ወስጄ የምፈልግበት ታይም አለ አንተ ላናግር ማለት በደስታ አሁን ግን በደስታ ደስ ያለን ነገር መናገር ይችላል። በደስታ ዳሚዋ ማን ነው ቅዱስ ጎርጎርዮስ ዘእንዚናዙ አንድ የሚናገረው ነገር አለ። ልክ ትምህርት እንደዚህ በጣም ሲበዛ ለሆድ ምግብ እንደ መብዛት ማለት ነው ይላል። ማለት ምግብ ለሆድ በጣም ሲበዛ እያስጨነቀ ይሄዳል እና ትምህርትም በጣም ሲበዛ ከልክ በላይ ሲረዝም ምናምን የሆነ 40ኛው ኦሪሽን ላይ እንደዛ ይላል። የአንድ ትምህርት ላይ ያስተምርና ስለ ጥምቀት ያስተማረበት ኦሪሽኑ ላይ ነው። እና በቃ ትምህርትን በጣም ሲበዛ ያው ትንሽ አድካሚ ነው ኦፍኮርስ። እና ያው ትምህርታዊ ነክ ነገሩ እንዳለ ይቆየንና ለሌላ ጊዜ መጽሐፍ ቅዱስ ላይ ራሱ ጳውሎስም ንግግሩን ባበዛ ሰዓት ይላል አይደል? ትክክል። እና እንኳን ደህና መጣህ ብቻ ልኝ የገባሁት። እንኳን ደህና መጣ፣ በጣም ደስ ብሎኛል እግዚአብሔር በሚያውቀው። እና ቅድም እንደውም ሲመክሩ ምናምንም እየሰማሁ ነበር እነ ቀሲስ ምናምንም ምንድነው እንደዚህ ማስተማር መከራከር ምናምን የለም ምናምን አይነት ነገር ሲሉ ነበር። እና ያው እንደዛ ሲሉ ደግሞ አፍን ዘግተህ ቁጭ በል እየተባልክ አይደለም፣ እንደዛ መስሉ እንዳጠፋ እንደዛ ሳይሆን ያው ይሄ ልክ አንድ ሰው ከአንድ ቤተ እምነት ወደ ሌላ ቤተ እምነት ሲሸጋገር የሆነ ጭቅጭቆች ምናምን ይጀምሩ የለ ያው እንደዚህ አይነት ጭቅጭቅ ውስጥ አድካሚ ያሰርች የሆነ ጭቅጭቅ ውስጥ ኢንቮልቭ አታደርግ ነው እንጂ እንደተለመደው ላይቭን እየገባ ምናምን ከወንድሞች ጋር መማማር፣ መዘመር፣ መጫወት ምናምን እሱ በቃ ይቀጥላል። አለቀ። የሆነ የጭንቀት አይነት ኮንቴንት የኔ እንትን ምንድን ነው ጀስት አሁን እኔ እች ቤተክርስቲያን እንግዲህ አላቃትም ነበር
በማላቃት በምሰማው ነገር ነበር ፋይት ማድረጋል። ከዛ የምሰማው ነገር ውሸት እንደሆነ ከተረዳውና ከዛ በኋላ ወደ ማወቁ ባለጠግነት እግዚአብሔር ሲያስጠጋኝ እቺ ቤተክርስቲያን የዘላለምን ሕይወት ትሰጠኛለች፣ አትከለክለኝም። አስተምሮት አላት የዘላለም ሕይወት። ስለዚህ እኔ ማድረግ የሚገባኝ በዚህ ቤተክርስቲያን ውስጥ ብትመለሱና ብትሆኑ የዘላለምን ሕይወት ታገኛላችሁ። እንደገናም ደግሞ ማለት ነው በግንዱ ላይ ሆናችሁ ቅርንጫፍነትን ታገኛላችሁ። ቅርንጫፍነትን ማግኘት ብቻ አለም፣ ቅርንጫፍነታችሁ ፍሬያማነት ያመጣል። ፍሬያማነት አሁን በግንዱ ላይ ሆነው ቅርንጫፍ አለ። ያ ቅርንጫፍ ደግሞ ምንም አይል ቅርንጫፍ ነው፣ የማያፈራ ቅርንጫፍ ነው። ስለዚህ እንደምታፈሩ ነው እኔ የምናገር ይህን ነው የምናገረው ማለት ነው። የቀመስኩትን ቀመሱ ነው ብሎ ነው የምትለኝ? ናይስ። አንተ አየህ እዚሁ ጋር ከመጠመቁ የልሳን ስጦታ ወረደለት። ራሱ እንግሊዘኛ ሄደበት በጣም በፊትም ነበር ይበል። ቀደም እኮ ፋንድሽ ስትዘምር በጣም የምወደው መዝሙር ነው። በዚህ አንደበት የሚወጣ የሚለው መዝሙር እና ልክ ሲጀመር አንተ ስሜታ የሆነ ሁለቱንም እጆችን ወደ ላይ ስታደርግ ስቅቅ አድርጎ አራት አስደንግጠናል። ለምን ስንት ያለሽ እዛ መድረክ ላይ ወጥቼ በቃ የጴንጤ አስመሰልኩት አይቻለሁ። የሆነ ቪዲዮ በአንድ እጅ ማይክ ይዘህ አንድ እጅን ብድግ አድርገህ ምናምን እመቤት ይበስማ ይሁን ያበደ በቡራኬ ጀመረ። ቤተሰብ በቡራኬ ነው የጀመረው። አይ ጸዴ ነው። ምንም በጣም ኖርማል ነው ለመናገር። ያው ይሄ ልማዶች ምናምን ይኖራሉ፣ ችግር የለም። ቀስ እያለ እንትን የሚል ነው፣ ኖርማል ነው፣ በጣም ኖርማል ነው። እና ቅድም ግን ያው እሱን ልልህ ነው የሆነ ጭንቅ የሚል ምናምን ቦታ አይደለም ክርስትና። የሆነ መጨነቅህን የሚፈልግ ምናምን ጥርብ በልተ ምናምን እንደዛ ሳይሆን አንደኛ ጌታችን ኢየሱስን ከልብ በተአምር ማውጣት የለብህም ነው የምንባለው በክርስትናችን። ሰው ወደ ክርስትና ሲመጣ ዋናው ነገር ጌታን ክርስቶስ ኢየሱስን በልቡ በደንብ ያዘው፣ ከቅዱስ ሚስጥር አይራቅ፣ ከቅዱስ ቁርባን ማለት ነው ሳይርቅ። አሁን ትራክ ውስጥ ስለገባ እኔ ከዚህ በፊትም ስለ ክርስቶስ ጭራሹን አታውቅም ምናምን እንደዛ አለም። እኔ ፐርሰናሊ ስለ ክርስቶስ አታውቅም ሳይሆን ግን ሙላት አለ የሚባል ነገር አለ። በደንብ በሙላት ደግሞ ታገኘዋለህ። እና እኔ ለሌሎች ፕሮቴስታንት ወንድሞቼም እሱን ነው የምለው፣ ስለ ክርስቶስ ጭራሹን እንደው ሰምታችሁ ማታውቁ ምናምን እያለን አይደለም። ስለ ክርስቶስ ጭራሹን አልሰማችሁም ሳይሆን ግን አንዳንድ ስህተቶች ይኖራሉ እና ይሄ ሙላት ወደ ሆነው ይሄ ነገር ያለው በኤርሲያን ውስጥ ስለሆነ ቤተክርስቲያን የክርስቶስ ሙላቱ ናት ስለተባለችም ወደ እሷ ወደ ጌታ ኤርሲያኑ ነው የምንለው እና ይህንን ነገር ነው ያገኘው እና አሁን ትራኩ ውስጥ ስላለን በቃ አንተም ሆንክ እኛ አሁን ቅድም ስትል ነበር ይሄማ ትክክል ነው እንደ የቅዱስ ቁርባኑ ነገር በተለይ ለእኔ ብቻ ለክርስቲያኖች ምን ስትል ነበር ለሁላችንም እና ትክክል ነው። ሁላችንም አንድ ትራክ ውስጥ ገብተናል። አሁን የተጠመቀን ሁላችን ትራክ ውስጥ ነን። የሩጫ ልክ የሩጫ ትራክ ውስጥ እንደገባን እና ስለዚህ አሁን ተለቀናል። መሮጥ ነው አሁን ያለብን። ኦኬ እዛ ትራክ ውስጥ ሆነ አንዳንዱ ቀስ እያለ የሚሮጥ ይኖራል። አንዳንዱ በሚገርም ፍጥነት ሊሮጥ ይችላል። ችግር የለውም። እግዚአብሔር ለምን ቀስ ብላችሁ ሮጣችሁ አይለንም። በነገራችን ላይ ማለት ለምን ብዙ አላፈራችሁም 100 ለምን አላፈራችሁም ብሎ እንደዛ አይደለም የሚለን። የምናፈራው ፍሬ ሊለያይ ይችላል ጋይዝ 30ም 60ም 100 ማረል መጽሐፍም የሚለው ጌታችን ኢየሱስም እንደዛ ነው የነገረን። አንዳንዶች የእግዚአብሔርን ጸጋ ተጠቅመው በደንብ አድርገው 100ም ሊያፈሩ ይችላሉ። አንዳንዶቻችን ደግሞ 30ም አንዳንዶችም 60ም ሊያፈሩ ይችላሉ። ግን እግዚአብሔር ከኛ የሚፈልገው ምንድነው ከተባለ እንደው በእግዚአብሔር ታምነን በተቀበልነው ጸጋ እየተመራን ጥቂትም ቢሆን እንድናፈራ። ከዚህ ቀደም ሁሌ የምንማማረው ይህንን ነው። ትንሽ እንኳን ለማፍራት መነሳሳት በቃ ምናምን አለቅ። እሷን እያየ እግዚአብሔር ደግሞ አብዝቶ ያጠራናል። አብዝተን እንድናፈራ እርሱ ያጠራናል። አብዝተን እንድናፈራ እና ጥሩ ነው። በቃ እሱን ነው ዋናው ነገር መያዝ እንጂ ከዛ ውጭ አሁን ወደ ኦርቶዶክስ ክርስቲያን ገብቻለሁ ጭንቀት መጣ ጉድፈላ ምናምን እንደዛ አይደለም። እንደዚህ የሚባል ነገር የለም። ላይፍ ይቀጥላል። ግን ላይፍ ሲቀጥል ግን ከክርስቶስ ጋር መሆን አለበት። በጣም ከክርስቶስ ጋር አታችመንት ይፈልጋል። በጣም ጥብቅ ማለት ከክርስቶስ ጋር እሱ በጣም ያስፈልጋል። እሱ ላይ ነው በደንብ መሰራት ያለበት። ከዛ ውጭ ሁሌም ቢሆን በቃ ቅዳሴ አለመቅረት። እኔ ለቅዳሴ ትልቅ ቦታ ያለው ሰው አይወድቅም። እኔ አስተውላችሁ ከሆነ ይቅርታ ያው እንደዚህ ምናምን አይባልም በዚህ ፕሮግራም ላይ ግን
እኔ ሰው ከኦርቶዶክስ ቤተክርስቲያን ከወጣ በቃ የሚኖረው ችግር ብዬ የማስበው ማለት ነው በቃ ያ ሰው ሲጀመር የቅዱስ ቁርባን እየቆረበ አይኖርም ነበር ማለት ነው። ከእግዚአብሔር ጋር ያለው ግንኙነት ከክርስቶስ ጋር ያለው ግንኙነት በጣም አደገኛ ነው። እንደዛ ነው ማለት ነው። ኢቭን አገልግሎት ላይ ያሉ ሰዎች ቢሆኑ ራሱ ማለት ነው አንዳንዶቻችን በጣም በኃጢአት እንርቀውና ክርስቶስን ከዛ በኋላ ለሰይጣኑም ለምኑም ተጋላጭ እንሆናለን። አንዳንዶቻችን ኢቭን አንዳንዶች ደግሞ የሚያገለግሉ ቢሆኑ ራሱ ቃሉን ወጥተው ይናገራሉ ግን ከቅዱስ ሚስጥር ሙሉ በሙሉ የራቁ ይሆናሉ። ከንስሐ ሕይወት ከቅዱስ ሚስጥር የራቁ ይሆናሉ እና እንደነዚህ አይነት ሰዎች በቀላሉ ሊጠቁ ይችላሉ በእንደነዚህ አይነት ነገሮች እና ሰው ከክርስትና የሚወጣው ከኢየሱስ ጋር ያለው ይሄ መጣበቁ እሱ የላላ ኮነን የሚላለው ደግሞ ከቅዱስ ሚስጥር ከራቀ ነው። አንዳንዴ የተጣበቅን ከክርስቶስ ጋር እየመሰለን ራሱ ከክርስትና የሚወጣው ከኢየሱስ ጋር ያለው ይሄ መጣበቁ እሱ የላላ ኮነን የሚላለው ደግሞ ከቅዱስ ሚስጥር ከራቀ ነው። አንዳንዴ የተጣበቅን ከክርስቶስ ጋር እየመሰለን ራሱ ከቅዱስ ቁርባን ከራቀን ግን በቃ አይሆንም እና ጥንቃቄ የሚፈልገው እሱ ነው። በጣም እውቀት ኖሮት አንዳንድ ሰው ፍልስፍና ይሆንበታል። በቃ ቴዎሎጂ ራሱ ፍልስፍና ብቻ ነው የሚሆንበት። እውቀት ብቻ ከሆነ ፍልስፍና ነው። ምን ቴዎሎጂ ሆነ? ቴዎሎጂ ሕይወትም ጭምር ስለሆነ ማለት ነው እና ከቅዱስ ቁርባን ከቅዳሴ ምናምን በቃ ለሱ ትልቅ ቦታ ይኖር። ከዛ ውጭ በቃ ጸዴ ነው። ሌላው ነገር ምናምን ፍትት በል ምናምን ሁሌም ቢሆን ጽድቅን ተራ ባለቀ ምን አባቱ ስና ሌላው መሳቅ መጫወት ምናምን ያለ ነው። አዎ እንደዛ ነው ምናምን። አይዞ በርታ፣ እግዚአብሔር ደግሞ ይረዳል። እግዚአብሔር ካስጀመረን ባይዝ ያስፈጽመናል። እኛ ክፍት እንውለት እንጂ እግዚአብሔር ያስፈጽመናል እና ያስጀመረ እግዚአብሔር ያስፈጽም። የክርስቶስን ፍቅር በልብ ውስጥ በደንብ አድርጎ አሁንም ያፍስሰው። ለቅዱሳኑ ለኢርሲያን ያለህን ፍቅር እግዚአብሔር በደንብ አድርጎ ይጨምርልህ። በጣም ደስ ይላል። ለራስ ስትጸልይ ደግሞ ለሌሎቻችን መጸለይን አትርሳ። ያ እንደዛ ነው ክርስትና። አንዱ ለአንዱ እንደዛ ባደረክ ቁጥር ደግሞ ጣዕሙን እያጣጣምከው ትሄዳለህ። እግዚአብሔር የቅዱሳኑ ሁሉ ጸሎት ካንተ ጋር ይሁን። ፈለገ አትናቶስ ያለበት ቦታ አይመችም ይመስለኛል። እንዴት እንደሆነ አላውቅም። 3 4 ጊዜ ነው የገባው። ያው ኔትወርክ ምናምን አንደርስታንድ አድርጉ። እሺ ወንድሞቼ አንደርስታንድ አድርጉ። እንደምጠመቅ ወይ ሶሪ እኔ መድረክ መሪ ስለሆንኩ ነው ጣልቃ የምገባው። ካስቸገርኩ ታወርደኛል። እንትን ነው አሁን አኪያችን ያለው ሶላኖ ኮሌጅ የሚለውን ልደግመው ብዬ ነው። ሶላኖ ልጅ አይጠቅምም ማለት በጣም አሪፍ አባባል ነው እና ደግሞ አይ ቲንክ በዚህ ዘመን በወጣቶች ስለ ቁርባን ማወራት በጣም አስደናቂ ነው። እውነት በዚህ እድሜ አሁን በዚህ በሀያዎች ውስጥ እና ሌት 20s ኤርሊ 30s ባሉ ሰዎች ቁርባንን መማርን መስማትን ማለት በጣም ደስ የሚል ነው እና ይሄ በኢትዮጵያችን አይ ቲንክ ሜቢ ዲያቆን እስቄል ያግዙኛል። በዚህ ዘመን ላይ ወጣቶች እንደ ስለ ቁርባን ስለ መቁረብ ከክርስቶስ ጋር ስለመጣበቅ መወራት ተሰምቶ የሚታወቅ አይመስለኝም። ዊ ኖ ዳት በደርግ ጊዜ በ90s እኔ በጣም ያንግ ነኝ፣ እኔም ለ30 ውስጥ ነኝ፣ ግን በ60ዎች ውስጥ ሶሻሊዝም በነበረበት ውስጥ ሰዎች ሲጋደሉበት የነበረ ዘመን ነው። ከዛም በኋላ ደግሞ ያለው የነበረው ዘመን ሁሉ የተበላሸ ነው እና በዚህ ዘመን ያሉ ወጣቶች ስለ መቁረብ፣ ስለ ክርስትና፣ ስለ መጠመቅ ይሄው ደም ያደረገው ደረቱ ላይ ያለው እንኳን ጥበቡ ራሱ የልብሱ እንትን እያቀያየረ ይሄ ኢትዮጵያዊነትን ሪፕሬዘንት የሚያደርግ this era ይሄ ዘመን ጄኔሬሽን ዚ ይሉታል። እኔ ግን ጄኔሬሽን ኦርቶዶክስ ብየዋለሁ እና በጣም ደስ የሚል ነው። ቀጥሉ። ታንክ ዩ ይዋድዬ፣ ምርጥ ወንድማችን ይዋድዬ፣ በጣም ነው የምወድክ በሁሉም አቅጣጫ ማለት ነው። ደሚሻ እንዴት ነህ? እንኳን ደስ አለ። እንኳን ለዚያ በቃ እግዚአብሔር አምላክ። ያው ከይቅርታ ነው የምጀምረው እውነት ለመናገር ሁላችሁንም ግን ሰላም ብያለሁ። ሰላም እግዚአብሔር ከእኔም ከእናንተ ጋርም ይሁን። እንዴት አመሻችሁ? እንዴት ዋላችሁ? ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን አለውኝ ደም የጨለምክ ኦኬ አለውኝ መሰለኝ። ኦኬ እሺ ከይቅርታ ልጀምር። አኬ ቅድም ልለው ያሰብኩትን ሁሉ እያለ ነበርና አንድ እመጣለሁ ብዬ ነበር። ኦፍ ኮርስ ነግሬም ነበረ፣ ግን ያው ምክንያቱ ነግራለሁ፣ በውስጥ ለብቻ ነግራለሁ ለምን እንደቀረውኝ። ለማንኛውም ግን በጣም ደስ ብሎናል። ኦፍ ኮርስ ክርስቲያኖች ሁላችንም ደስ ይለናል። እንኳን እኛ ክርስቲያኖች
ይቅርና በሰማይ መላእክትም ጭምር ሐሴት ደስታ እንደሚሆን በአንድ ሰው ንስሐ ማድረግ በሰማይ መላእክት ዘንድ እንኳን ደስታ እንደሚሆን የሚያሳየው ባይዘው በአንድ ሰው መጥፋትም እንደዚያው ቅዱሳን መላእክት እንደሚጨነቁ ቅድም ስትለው እንደነበረ ማለት ነው። እመቤታችን ቅድስት ድንግል ማርያም አካሏ ጠፍቶ ዝም የምትል እናት አይደለችም። ኦፍ ኮርስ መላእክቶቹም እንደዚሁ አንድ ሰው ሲመለስ የሚደሰቱ ሲወጣም በዛ ልክ እንደሚያዝኑ መጽሐፍ ቅዱስ ይናገረናል። እና አሁን አካላችን ሆና በሚገርም ብታጠፋም አብረን ነው ባይዘው ምን ቆስለው ምን ደክመው ብታለማ ደግሞ እኛንም አብረን ነው የምታበረታ የምታነሳን ማለት ነው። ወደ ክርስቶስ አካል ወደ ክርስቶስ ብልትነት ተጨምረሃል ማለት ነው። አካላችን በደከምክ ጊዜ ድካማችን፣ በጠነከርክ ጊዜ ደግሞ ብርታታችን ሆናል። እና እንደው እግዚአብሔር አምላክ ፍጻሜን ያሳምርልን። በጣም አይ ኖ ሌሊት ነው የተነሳው። ከሌሊት ጀምረ እስካሁን ድረስ እንደው እግዚአብሔር ረድቶ ብርታት ሆኖ እንጂ በጣም አድካሚ ነው እውነት ለመናገር። ቅዳሴ ቆመህ ከዛ በኋላ ቆርበ ከዛ ቀኑ ሙሉ ውለህ አሁንም እስቲ አልተኛምና እረፍት ማድረግ ይጠበቅባል ብዙ ነገር ስለተባለ። ሌላው የቀረውን ቤት ስትከፍት ነገ ከነገ ወዲያ በሰፊው እናወራለን። እንኳን ደስ አላችሁ ክርስቲያኖች፣ እንኳን ደስ አለ ወንድም። ቴንኪው የዋልይ የእውነት ነው። ቅዳሴ ላይ እንግዲህ መምህር ቢኒያም አሉና ገብቼ ታውቃላችሁ፣ ያው አዲስም አይደለው አላርፍም ማለት ነው። እና ቁጭ ብዬ እንቅልፍ ወስዶኛል። ለካ የምትነሳበት የምትንበረከክበት አለ ቃ ያደረገኝና ተነስ ደም ይለኛል። እሺ ብዬ ብድግ እላለሁ። ከዛ እዛውኝ እንግዲህ ባይዘዌ በእውነት እኔ አንድ ነገር ተረዳውና እግዚአብሔር መንፈስ ነው የሚል ቃል አለ ታውቃለህ። ፈለገ አትናቴዎስን አስገቧቸው እስቲ። በጣም ኔትወርክ እያስቸገረ ነው፣ ግን እስቲ ሞክሩ። አሁን ሞክሩ። ሁለት ቦታ ባዶ ቦታ አለ። ይኸውላችሁ ዮሐንስ 4 ላይ እግዚአብሔር መንፈስ ነው ይልና የሚመለከውም በእውነትና በመንፈስ ነው ይላል። እውነት ነገር አለ፣ አየህ፣ መመለክ አለ፣ እውነት አለ። ያ እውነት ደግሞ በምንድን ነው መሰላችሁ የሚገለጠው? በተግባር ነው የሚገለጠው። አሁን ኦርቶዶክስ ተዋሕዶ ውስጥ እውነት ስላለ ነው ሌሊት 10 ሰዓት 9 ሰዓት ማህሌት የሚቆም ከዛ በኋላ ደግሞ ቅዳሴ የሚቆም በእውነት እኮ ነው የምላቸው። ዋው! እኔ አሁን ዛሬ ያ በልጅነት ይሸተኝ የነበረውን ዕጣን ያ በልጅነት ተነቦ የእግዚአብሔር ቃል ተነቦበት ያለውን ቃሉን ገባችሁ? እሱን ማለት በልጅነት የተነበበውን ይድረሰኝ ቡራኬ ብዬ መቀበሌ አሜዚንግ አማረሰው ነገር ነው። ዲያቆን እስኪያስ በነገራችን ላይ አንድ ነገር ልበልና ከዛ ወደ ዲያቆን እስኪያስ ሄዳለሁ። በነገራችን ላይ አሁንም አስረግጬ የምናገረው ኢትዮጵያ ውስጥ መቼምና መቼም የሸሪያ ሕግ አያስተዳድረንም። 99% ክርስቲያኖች ኦርቶዶክሳውያን ነን። ኦርቶዶክሳውያን እኛ ኦርቶዶክሳውያን ነን እያላችሁ ጻፉ። ከዛ ወደ ዲያቆን እስኪያስ ሄዳለሁ። ፈለገ አትናቴዎስ ገብተዋል፣ እኔ ጋር ጨልመዋል። እሺ፣ ከዛ መምህር ቢኒ ያለ ደግሞ ወንድም መምህር ቢኒ ያለ ደማችን እንኳን የጅማሬም የፍጻሜም ባለቤት እግዚአብሔር የልብን መሻት ስለፈጸመ በጣም ደስ ብሎኛል። ታስታውስ ከሆነ ሁዳዴን ስትጀምር መዝሙር 36ን አንብበን ነበር። መንገድን አደራ ለእግዚአብሔር ስጥ እሱ የልብን መሻት ይፈጽማል ብለን የልብን መሻት ስለፈጸመ በእውነት ሰው ያልተረዳው ነገር ቢኖር ምንድን ነው? ኢየሱስ ክርስቶስ በጎቼ ድምፄን ይሰማሉ ብሏል። ለሱ ድምፅ አሜን ብለ መልስ መስጠት ከሚጣራባቸው አንዱ ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ ነው። እረኛ ሆኖ ሲጠራ ኑ ብሉኝ ብሎ ነው የሚጠራው። እና ለዛ ጥሪ ምላሽ መስጠት በመቻለ በጣም ደስ ብሎኛል። እግዚአብሔር ከቤቱ በረከት እንድትጠግብ እንኳን አደረገ። በጣም ነው ደስ ያለኝ። ሁሉም ሰው ብሎታል። አንቲሻ ሰላም ብያለሁ። አዳር ጥሩ እንደነበረ አይቻለሁ አንቲሻ። እና የሚገርምህ አልተኛውም ነበረ። የመጀመሪያው ቪዲዮ እንዳያመልጠኝ እነ መምህር ጳውሎስ እንትን ሲሉ እግዚአብሔር የወደደውን አደረገ።
ስንራመድ በጣም ስንራመድ ሞገሳችን አቤት ጌታ በጣም ልዩ በደብዳቤና ስትሳለም ራሱ እንዴት ደስ እንደሚል በቃ ቤቷ የትህትና ቤት አይደለች። ጎንበስ ማለትን አስተማረች እና ማህተቡ ሲታሰርል የምስክር ወረቀቱ በጣም ደስ የሚል ነው እና እግዚአብሔር ስላደረገል በጣም ደስ ብሎናል። እንግዲህ አሁን መዝሙር 64 ምን ብሏል? ቤተ መቅደስ ድንቅ ነው፣ በጽድቅም ድንቅ ነው፣ ከቤት በረከት እንጠግባለን ነው። ቀሪ ዘመንህን በበረከት እንዲያጸና ያሰብከውን እኔ ያችን ያሰብካትን ዓላማ እግዚአብሔር እንዲያሳክልህ አምላከ ቅዱሳን ይርዳ። በጣም ደስ ብሎኛል። እንኳን ደህና መጣ። እናወራለን። ዲያቆንዬ አመሰግናለሁ። በጣም ቀረጻይን ስላደነቁልኝ ምናምን ነገር በጣም ነው የማመሰግነው። ቃልዮት ያሰማልን። እንኳን ደስ አለት። ያንተ ቀረጻ አይደለም እኮ። እስኪ ማስረጃ አምጣ። ማን ነው አይደለም ያለው? ማስረጃ ታመጣለህ? ኧረ ቆይ እዚህማ ላስቅብህ። ቆይ ዲያቆን ሲናገር ሰምተውታል? አይቼዋለሁ። አይ በእውነት ከሆነ ደሜ አንተሽ ማታ ነገ እንዳትቀሩ እያለ እሱም አልተኛም ነበረ። እንደውም መቅጣት ካለብህ የምትቀጣ ሰው ገብታለች፣ ኑሐሚን የምትባል ልጅ ገብታለች። እሷን ነው መቅጣት ያለብህ ደህና ዋላችሁ ባለመገኘቷ። ደሜ እንዴት ናችሁ? አስታውቱ አንዴ እስቲ እኩል እናድርገው። እኩል እናውጣው። እኩል እስቲ አውጪው። አንዴ አውጪዋ። እስቲ አትፍሪ። ይኸው ባለማህተሞችን ደሙ በአንገታችን ላይ አለ። የሞት መልአክ እኛ ዘንድ አይመጣም፣ አልፎን ነው የሚሄደው። ባለማህተቦች ደስ ይበላችሁ፣ ደስ ይበላችሁ። በእውነት ባለማህተቦች ደሙ በጉበናችሁ ላይ ስላለ የሞት መልአክ አልፏችሁ ይሄዳል። ቴንኪው ሞዴሬተርስ። ደሜ በእውነት ክላስ ነበረብኝ እስከ 7 ሰዓት እና ለዛ ነው አክቹዋሊ ቴክስት አድርጌ ለነበረ ስወጣ አላየኸውም። ለዛ ነው በጣም ደስ ብሎኛል። እንኳን እግዚአብሔር ረዳ። አሜን። ታች በጣም ብዙ አስተማሪዎች ምናምን ስላሉ እኔ ልውረድ። እወዳችኋለሁ። እንኳን ደስ አለ። ደስ ብሎኛል በጣም። የኔ እናት እኔም በጣም I like you so much. So member. ከኔ ጋራ የለፋ የደከመ እንደዚህ አበባ መስዬ እንደዚህ ተጠምቄ እንደዚህ አውደ ምሕረት ላይ እንድገኝ በውስጥ ትልቅ ስራ የሰራ አስተማሪ የንስሐ አባት በማገናኘት የንስሐ አባት የሚገርሙ የንስሐ አባት ቀሲስ አስራት መጋቢ አስራት የሚባሉ በጣም እና መምህር ቢኒያም በእውነት ኦርቶዶክሳውያን በእውነት አመስግኑልኝ። በእውነት ይህንን አሁን የምታዩትን ነገር በፍሬያማነት እንዲታይ ያደረገ በጣም በእውነት እግዚአብሔር ይባርክ። መምህር ቢኒ ልጆች፣ ቤተሰብ እና ሚስት ሁሉ ያንተ የሆነ ነገር ሁሉ በእውነት በቅዱሳን በረከት በእግዚአብሔር ቸርነት የተባረከ ይሁን። ቀጥሉ መምህር ቢኒ። ሰላም ለእናንተ ይሁን። መምህራን ወንጌል፣ ዘማሪያን፣ ዲያቆናት ትታዩኛላችሁ። እጅግ በጣም የምንወደው ብሬ፣ ሁላችሁን ሰላም ብያለሁ። ብሬ ደሜ አላቅም፣ ጉሮሬን ያዘኝ ንፋስ ነው መሰለኝ። ጉሮሬን ዝግጅት አድርጎኝ አላቅም። ይኸው ጉሮሬ እንደምታየው አላቅም። እንግዲህ የምሽቱ የሚሆን አይደል ነው። እንዴት አላችሁ? ሰላም ብያለሁ። ለመስክርላችሁ ቅድም በስንት መከራ ነው አይወጣሁት መምህር አይታል። አቤት መኪና ከአዲስ አበባ አዳማ ገብቼ ይሄ አስፋልት ነው ጋይስ፣ ይሄኛው አስፋልት ነው። ምናልባት እዚህ እያዳመጥከኝ ከሆነ አላቅም።
እያዳመጥከኝ ከሆነ አላውቅም። እዚህ ከኔ ጋር አብረ የመጣው ሰውዬ ይሄኛው አስፓልት ነው እና የጎማ ጠርዝ እዚህ ጋር ነው። ከአስፓልቱ ወደዚህ ዝቅ ያለ እንደዚህ ዝቅ ያለ መንገድ ነው። እንደዚህ ከገባው የኔ መኪና ባላንስ ስለሚያጣ እንደዚህ ነበር የሚደፋው። እኔ እንዴት እንደወጣው አላውቅም። በቃ ነቅሷል እኮ በቃ መገልበጥ እኮ ነው የነበረበት። ዛሬ እኮ ነው ማወራችሁ። ቅድም 1 ሰዓት እንደዚህ መገልበጥ ነበረበት እኮ። ግን መኪናው እንዴት እንዳለፈ አላውቅም። ጎማው ምን እንደያዙ አላውቅም። ዛሬ እንደዚህ እምር ድምቅ ብዬ በእናንተ መካከል እንድገኝ ጌታ ምስክር። በእውነት በቃ እኔ የድንግል ማርያም ቸርነቷ የእውነቴ ነው ብላችሁ የድንግል ማርያም መልጃዋ ገባችሁ? ለመናዋ ይደርሳል። ምስክር ማን አለ? ደምረው እንዴት አወቅ? በእምነት ብራዘር፣ በእምነት አንዳንዶች ትፈላሰፋላችሁ፣ ፍልስፍና ውስጥ ትገባለህ። ወንድሜ ፍልስፍናና እምነት አይገናኝም፣ አይገናኝም። አባቴ አይገናኝም። ልጄ ትለኛለች ካልክ እምነት ነው። በቃ አለቀ። እና ዛሬ በሚያስገርም ሁኔታ ነው ከመኪና አደጋ የተረፍኩት ማለት ነው። ሐኖስ ይዘምር እያሉ ነው። ከመምህር ቢኒ በኋላ ሐኖስ ይዘምርልናል። ከዛ በነገራችን ላይ በዚህ ከቅዱስ ጳውሎስ የመጨረሻውን የሞት ፍርድ በተፈረደበት ጊዜ ወደ ኢጣሊያ ሄዶ ነው የመጨረሻው በሮም ቅኝ ስር ስለነበሩ ግዛት ስር ስለነበሩ በቅኝ ግዢ ወደ ሮም ሄዶ እንዲፈረድበት ሲደረግ በጠርሴስ በኩል በመርከብ እንዲሄዱ ተወስኖ ሲሄዱ ጳውሎስ አንሂድ እያላቸው መንገድ ሲሄዱ 271 ነፍስ በቅዱስ ጳውሎስ እጅ እንደተሰጠ መጽሐፍ ቅዱስ ይነግረናል። ቅዱሳን ላይ አረፍን፣ ቅዱሳን ያማልዱናል፣ ከመከራ ይታደጉናል ስንል ሰዎች ቅር ይላቸዋል። የሐዋርያት ሥራ ምዕራፍ 27 ላይ ግን የእግዚአብሔር መልአክ ተገልጦ 271 ነፍስ በእጅ አሳልፌ ሰጥቻለሁ አለው ይላል። ከ271 ነፍሳት ቤተሰቦቼ የጳውሎስን ሞት የሚፈልጉ ነበሩ። የሞቱን ደብዳቤ የያዙ ወታደሮች ነበሩ። ጳውሎስ መበቀል ይችል ነበረ። በጣም የሚገርም ታሪክ ነው። ታሪኩን አንብቡት። ግን የእግዚአብሔር መልአክ ሰጥቻለሁ በእጅ አሳልፌያለሁ ይላል። ጳውሎስም ሄዶ ምን አላቸው? አይዟችሁ አትፍሩ። 14 ቀን ምግብ ሳይበሉ ኃይለኛ ዝናብ፣ ኃይለኛ ውርጭ፣ ኃይለኛ በረዶ እየወረደ በጨለማ በጭጋግ 14 ቀን አሳለፉ ይላል። በዚህ ሁላ መካከል በቅዱስ ጳውሎስ ጸሎት 271 ነፍስ እንግዲህ 2000 ምናምን ሰዎች 14 ቀን ሰው ምግብ ሳይበላ መኖር ይችላል? 14 ቀን ቤት ውስጥ አይደሉም፣ ገዳም አይደሉም፣ ባህር ላይ ናቸው። መርከባቸው ተሰብረዋል። አየር ላይ ውሃ ላይ ተንሳፈዋል። የቅዱሳን ጸሎት ኃይልን እንደምታደርግ ተመልከቱ። የጻድቅ ሰው ጸሎት በስራዋ ታላቅ ነገርን ታደርጋለች አይደል የሚለው። 14 ቀን ያን ሁላ መከራ ከተቀበሉ በኋላ በቅዱስ ጳውሎስ ጸሎት ድነዋል። ምን አላቸው ይላል ቅዱስ ጳውሎስ? የእሱ የሆነውና የእሱ የመሆንን የማመልከው መልአክ በሌሊት በሕልም ተገልጦልኝ ነበረ። ከጸጉራችሁ አንዳች እንኳን ምንም አትሆንም፣ እናንተን አሳልፎ ሰጠኝ ይላል። ጳውሎስ በጸሎቱ ማጥፋት እየቻለ በጸሎቱ ግን ታድጓቸዋል። ስለዚህ ደም ያለው ነገር ቅድም ምንም እንኳን የብስ ላይ ባህር ላይ ራሱ በቅዱሳን ጸሎት ሰዎች ተርፈዋል፣ ድነዋል። ስለዚህ ደሜ ይቻላል ነው። አይለፍከነ ማእከለ እሳት ወማይ፣ በእሳትና በውሃ መካከል አሳለፍከን ይላል። የእግዚአብሔር ሰዎች ቅዱሳን በእሳትና በውሃ መካከል እኛን ማሳለፍ ይችላሉ። ይሄ በእምነት አይን የሚታይ ነው። ይሄ በሃይማኖት አይን የሚታይ ነው። ይሄ በእምነት ውስጥ ስንሆን የምናየው ነው እንጂ በፍልስፍና የሚገኝ አይደለም፣ በትዕቢት የሚገኝ አይደለም። ደሜ እንደምነግርህ የዮሐንስ ወንጌል ምዕራፍ 1 ቁጥር 51 ላይ ከዚህ የሚበልጥ ታያለህ ልህ ነበር አይደል? አሁንም ጠብቅ፣ ከዚህ የሚበልጥ ታያለህ፣ ግን በርታ። ይሄ የሚሆነው ስትበረታ ነው፣ ድል ስትነሳ ነው። ይሄ ነጭ ልብስ ለብሳለህ አይደለ? ይሄ ልብስ ነገ ሊያድፍ ይችላል። የማያድፍ ነጭ ልብስ ትለብሳለህ። ያ የሚሆነው ግን ድል ስትነሳ ነው። ራዕየ ዮሐንስ ምዕራፍ 3 ላይ ድል የሚነሳ ነጭ ልብስ ይለብሳል ይላል። እኔ ድል እንደነሳሁ በዙፋኔ እንደተቀመጥኩ ድል የሚነሳ ከእኔ ጋር በዙፋኔ ላይ ይቀመጣል ይላልና ደሜ እስከ መጨረሻው በመጽናት ድል መንሳት አለብህ፣ ማሸነፍ መቻል አለብህ። ብዙ ጸሎት ለአንተ ተደርጓል። ብዙ አበው
ያያቸው። በነገራችን ላይ ሊቃነ ጳጳሳትን ጋብዘንልህ ሰፕራይዝ ልናደርግ ነበር። ነገር ግን 3 የሚመረቁ አብያተ ክርስቲያናት ገዳም፣ ካቴድራልና ቤተክርስቲያናት ስለነበሩ አዲስ አበባ ውስጥ ብቻ ጳጳሳት ሊገኙ አልቻሉም። እዚህ ድረስ እግዚአብሔር ጎብኝተዋልና በርታ። ሪከርድ አድርጎ መምህር ቢኒ ያው ሚስ አንደርስታንዲንግ መድረክ ላይ ሚስ አንደርስታንዲንግ ተፈጥሯል። ደምረው ፓስተር እሱን ሪቫይዝ ብታደርግልኝ ደስ ይለኛል። እርግጥ እዛው መድረክ ላይ ዲያቆን ዘማርያም ወይም ቴዲ እዛው መድረክ ላይ አገልጋይ ደምረው ለብዙ ዓመት የፕሮቴስታንት ቤተ እምነት አማኝ ነው ብለው ተናግረዋል። እዛው መድረክ ላይ ግን አንዳንዶች መምህር እንግዲህ አልናገርም እና የሰሙትን ነው እርሳቸው እና ሚስ አንደርስታንዲንግ ተፈጥሮ ነው። ከደስታ ብዛት የተነሳ ልሳነ ክርስቶስ መምህር ጳውሎስ 20 ዓመት ሙሉ በፓስተርነት ያው የተለመደ ስለሆነ አንድ ሰው ፓስተር ሲሆን ቸርች ይከፍታል። እንኳን 20 ዓመት ቀርቶ 2 ዓመት አድርጉ ደግመን እናገራለን። አውደ ምሕረት ላይ የተፈጠረ አንድ የኢንፎርሜሽን ስህተት ነበረ። ይህ ምንም ዶግማ አልተፋለሰም፣ ኃጢአትም በደልም አይደለም። የዋሸነው ነገርም የለም። ኦርቶዶክስ ውሸታም ነች፣ ቆርጦ ቀጥል ነች ምናምን እያሉ ደሜን ሲወቅሱት ወንድሞቻችን ተመልክተናል። የተፈጠረ ስህተት ነው፣ ይቅርታ እንጠይቃለን። ለዚህ ደግሞ አንዱ ተጠያቂ እኔና የንስሐ አባቱ ናቸው። ለምን ለመድረክ መሪው የሰጠነው ኢንፎርሜሽን ላይ ስህተት ተፈጥሯል። በፕሮቴስታንት እምነት ተከታይነት ደሜ ረዥም ዓመት አስቆጥሯል። ነገር ግን አገልጋይ ሆኖ 16 ዓመት ያስቆጠርኩት በአገልግሎት እንግዲህ ላለፉት 14 እና 15 ዓመት አገልግያለሁ። ያው የመድረክ ፖስተሮች አይታችኋል፣ መድረክ ላይ ያገለገልኩትን አይታችኋል። ብዙ ነገር አለ። ግን ያው በኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ስትሆን በፕሮቴስታንት የሚያስተምርን አስተማሪ አገልጋይን ፓስተር ነው ምንል ከልምድ አኳያ ፓስተር ነው ምንል እና ይሄ ነው የተፈጠረው ይሄ ነው ለማጫጫ ኦርቶዶክስን ውሸታም ለማድረግን ረጅም ርቀት ባትሄዱ ደስ ይለኛል። ቀጥሉ መምህር። እና የተፈጠረው ሚስ አንደርስታንዲንግ ይቅርታ እንጠይቃለን። ምናልባት የንስሐ አባቱና መምህር ጳውሎስም ያው መሽቷል እንጂ ቢገኙና የተፈጠረውን ነገር ቢገልጹላችሁ ደስ ይለን ነበር። የተፈጠረ ስህተት አለ። ምን የኢንፎርሜሽን ስህተት። ይሄ ደግሞ ከደስታ ብዛት የተነሳ ነው እንጂ ኦርቶዶክስ ውሸታም አይደለችም። መቅደሷም ወንጌል የሚሰበክበት መድረክ አውደ ምሕረቱም የምህረት መድረክ እንጂ የሐሰት ወይም ደግሞ የሌለ ዜና የምናነብበት አይደለም እና ይቅርታ እንጠይቃለን። ደምረው በአገልጋይነት አገልጋይ ደምረው እንጂ ፓስተር ደምረው የሚልም መረጃም የለንም። ነገር ግን ያው እንደምታውቁት አሁን እንዳልክም ተነስተው ነገ ፓስተር ይባላሉ። እንዳልክም ነገረ ክርስቶስ ላይ ነገረ ድህነት ላይ ከነ ኑሐሚን ጋር ራሱ መወያየት ያልቻሉ ቸርች መክፈታቸው አይቀርም። ከዚህ ልምድ የተነሳ ደሜ በነገራችን ላይ ደሜ ከተሰጠብህ መግለጫ የተነሳ ብንልም ማጋነን አይደለም። የተሰጠብህ መግለጫ እውነት ነው። የተሰጠብህ መግለጫ እንደ ፋብሪካ ሰራተኛ እኮ ነው አንተ ያባረርከኝ። እንደ ፋብሪካ ሰራተኛ በደብዳቤ አደዴ አንተ እቺ ቤተክርስቲያን ደግሞ በክብር እልል ብላ አቤት ወይኔ ኦርቶዶክስ ለመሆኔ ሚላ ስታወሰኝ ፓስተር ሸዋፈራው ቆይ ደሜ ፓስተር ሸዋፈራው ገና ከዚህ የወጣበት የረገጠው በክረምት የረገጠው እግሩ ሳይደርቅ ፓስተር ተብሎ ቸርች ከፍቷል። ከዚህ ልምድ የተነሳ ከደስታችን ብዛት የተነሳ አሁንም ደግሜ ይቅርታ እንጠይቃለን። ይህ ስህተት ነው። ግን ከመግለጫው የተነሳ ግን የተደረገበት ዘመቻ ደምረው በስነ ምግባር አይደለም የተወገዘው። ቀድሞ ነው እሱ ሮሜ ምዕራፍ 13 ቁጥር 11ን ገልጬ ቪዲዮ ሰርቼላችኋለሁ። ከእንቅልፍ የምነቃበት ሰዓት እንደደረሰ አሁን እወቁ። ካመንበት ጊዜ ይልቅ መዳናችን ወደኛ ቀርቧል። ደምረው አመንኩ ዳንኩ ካለበት ጊዜ ይልቅ መዳኑ ወደ እሱ እንደደረሰ አውቆ ክርስቶስ ኢየሱስ በሕያው ቃሉ ደጃፉ ላይ ቆሞ ሲመታ ነቅቷል፣ ተነስቷል። ደውሉን ሰምቶ ትክክለኛው ደውል ከየት እንደተደወለ ትክክለኛው የህይወት መስመር የት እንደሆነ
ነፍሳቸውን ለክርስቶስ አሳልፈው የሰጡ ቅዱሳን የት እንዳሉ አውቆ ቆርጦ ተነስቶ የቀደመ እምነቱን ተረክቧል። ሐዋርያው ቅዱስ ጳውሎስ የቀደመ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ኢየሱስ ተካፋዮች ነን ይላል። በቃ ደም ያደረገው ይህን ነው። ተደመረ ተብሏል። ሌላ ምንም አላደረግም ደምረው። ስለዚህ የተሰጠው አውደ ምሕረት ላይ የተሰጠው መግለጫ የኢንፎርሜሽን ስህተት ከደስታ ብዛት የተነሳ ነው። እነ ቀለሜ እፈሩም እረፉም ደምረው አንደበቱን አውጥቶ 20 ዓመት ሙሉ ፓስተር ነኝ አላለንም። ደምረው አንደበቱን አውጥቶ የራሴን ቸርች ከፍቻለሁ አላለንም። ከደስታ ብዛት የተነሳ ይህን ብለናል። ፍጹም ይቅርታ እንጠይቃለን። ዶግማ አይደለም። እንደው ሚዛን ላይ ብታስቀምጡት ምንት የሆነ ነገር ነው። ይቅርታ እንጠይቃለን። እንደምን እንወዳለን። የመጨረሻ ጥቅስ የሚሆነው አንድ ነው። ፕሊስ አንድ የተከታተሉኝ። የማርቆስ ወንጌል ምዕራፍ 1 ቁጥር 31 ላይ ኑና ጥቂት ረፉ ይላል። ኑና ምን በሉ? ጥቂት ረፉ። ላንብብላችሁ ፕሊስ አንድ ያዳምጡኝ። ፀሐይም ገብቶ ከቁጥር 32 ነው የማነብላችሁ። ማርቆስ 1:32 ፀሐይም ገብቶ በመሸ ጊዜ ድውያን አጋንንት ያደሩባቸው እጅግ በጣም ብዙ ሰዎች ወደ ክርስቶስ ኢየሱስ መጡ። መቼ? ፀሐይ ከገባ በኋላ። ለእግዚአብሔር ጊዜው የሥራ ስለሆነ ግን ፀሐይ ገብቷል፣ የሥራ ሰዓት አልፏል፣ ነገኑ ከነገ ወዲያ ነው ብሎ ጌታ ቀጠሮ አልሰጠም። ይሁንና መጡ። ጌታ በነበረበት ቤት ደጃፍ ላይ ማለሉ፣ ፈሰሱ። በጣም በልዩ ልዩ ደዌ የታመሙ ሰዎች ነበሩ፣ በጣም ብዙ ነበሩ። መጠው ደጃፉ ላይ በተኮለኮሉ በፈሰሱ ጊዜ ቅዱሳን ሐዋርያት ወደ ጌታ መጠው እባክህ ጌታ ያሉት፣ ልብ በሉ፣ ሁሉ ይፈልጉሃል አሉት። ምን አሉት? ሁሉ ይፈልጉሃል አሉት። አንድም ሳይቀር ማለት ነው። ምልጃቸውን ያውቃል እኮ እሱ። እነሱ በአፍ ያዩትን ተናገሩ። እሱ ግን ለምን ጉዳይ እንደመጡ ከየት እንደመጡ ችግራቸውን የሚያውቀው ጌታ ግን ሁሉ ይፈልጓል ብለው ሲነግሩት ምን አገባችሁ ለምን እንደመጡ ከየት እንደመጡ ነው ያውቃለሁ ሳይላቸው ምልጃቸውን ልመናቸውን ተቀብሎ ተነሳ። ልብ በሉ ተነሳ። ድዌዎቹን ፈወሰላቸው፣ ዕውራንን አበራላቸው፣ ሽባዎችን ተረተረላቸው። እባካችሁ ፀሐይ ገብቶ ሳይመሽ ኑ የእግዚአብሔር እጅ ለምሕረት ተዘርግታለች። የእግዚአብሔር ዓይን አሁንም በምሕረት ዓይኑ ይመለከተናል። ኑና ጥቂት እረፉ ባካችሁ። መልእክቴ ደም ይሄ ነው። ኑና ኦርቶዶክስን እወቋት፣ እረፉባት፣ ተጽናኑባት። ቅድም ሲላችሁ እንደነበረው በምችለው አቅም እየተረጎምኩለት ነበረ። ግዕዙን፣ ዜማውን ነው ተመልከት። ቅዳሴው ተጀምሮ አሐዱ አብ ቅዱስ ተብሎ ከተጀመረ አንስቶ እስከ መጨረሻዋ እትው በሰላም እስከተባለ ድረስ የነገስታት ንጉሥ የአማልክት አምላክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ጋር ከባሕርይቱ ከመንፈስ ቅዱስ ጋር ሲከብር ነበረ፣ አለ፣ ይኖራል። ክብር ምስጋና ለአምላካችን ይሁን። ደሜ እንወዳለን። በዚህ ህይወት መንገድ መመላለስ የምትፈልጉ ሰዎች የተከፈተ በር ተሰጧችኋል። ኑ ብለን ግብዣችን እናቀርባለን። ኑ በብርሃኑ ተመላለሱ። ደሜ እንወዳለን። በድጋሚ እኔ ቃላት የለኝም ለአንተ። ክበርልን ደሜ። አመሰግናለሁ። በጣም የሚገርም የኔ አባት፣ የኔ ትሁት፣ የኔ አስታራቂ ጸጋና ሰላም ይብዛሉት። ቀሲስዬ በጣም እኮ ነው የምወዱት። በጣም ቀሲስዬ ይፍቱኝ፣ ባርኩኝ። እርሶ እያሉ መምህራን እያሉን ይህን ያህል የለፈለፍኩት ይፍቱኝ፣ ባርኩ። መምጣቴ ነው። እኔ ወንድሞቻችን ደምረው ልጃችን እንኳን ከማህበረ ምዕመናን እግዚአብሔር በሰላም በጤና በህይወት ቀላቀለ። ወንድማችን ሃኖስ፣ መምህር ጎሳ፣ ላያን፣ ዘማሪ ብርሃኑ ብሩክ፣ በዛብሎን ዲያቆን መምህር ቢኒ፣ ሌሎችም ልጆቻችን እንዴት ዋላችሁ? እንኳን ደስ አላችሁ። እግዚአብሔር አምላክ ማን ተባልክ? ደም ሀብተወልድ ሀብተወልድ እንኳን ከማህበረ ምዕመናን እግዚአብሔር ቀላቀለ። ወጥመድ ተሰበረ፣ እኛም አመለጥን ይላል ነቢየ እግዚአብሔር ቅዱስ ዳዊት። እግዚአብሔር አምላክ እንግዲህ ከአንበሶች ነጥቃችሁ አድኑ አይደለም የሚለው። ስለዚህ ነጥቀው ስላዳኑ ወንድሞቻችን ክብር ምስጋና ይገባቸዋል። አንተም ወደ ቀደመችዋ ወደ ቤተክርስቲያን እንኳን በሰላም መጣ።
አምላካችን እግዚአብሔር ከዚህ በኋላ ደግሞ በእውነት በደንብ የምታገለግልበትን ጸንተህ ተተክለህ የምትኖርበትን በቃልና በአንደበት ሳይሆን በስራና በእውነት የምትኖርበትን የልብህ መሻት ተፈጽሞ በህይወት አብበህ የምትኖርበትን ዘር ብቻ ሆነ የማትቀርበትን ችግኝ ብቻ ሆነ የማትቀርበትን እንደ ዛፍ እንደ ምንድነው እንደ ዘንባባ ዛፍ እንደ ፓልም ትሪ አድገህ አፍርተህ ለብዙዎች መዳን ምክንያት፣ ለብዙዎች መመለስ ምክንያት፣ ለብዙዎች መጠገን ምክንያት፣ ለብዙዎች መቁሰል መዳን መፈወስ ምክንያት እንድትሆን እግዚአብሔር ለአንድ ዓላማ ጠርቶሃል እና ኃላፊነት ጠርቶሃል እናምናለን። ስለዚህ ቀስ ብለን ከዛ ደግሞ ጣሪያና ግድግዳውን ምግባሩን ሌላውን ነገር ገንዘብ አድርገን በጨው እንደተቀመመ በጸጋ እየመሰከርክ እየተናገርክ ነፍሳትን ወደ ቤቱ እንድታመጣ እግዚአብሔር ወዶሃል። ጠፍተህ እንድትቀር ያልፈለገ መድኃኔዓለም ኢየሱስ ክርስቶስ በዕለተ ቀኑ ሀብተ ወልድ በሚል ስም ወደ ቤቱ ቀላቅሎሃል። ከዚህ በኋላ ሰማይ ተከፍቶ ሌሎችም ነገሮችን እንድታይ ፈቃዱ ሆኗል። ከደጅ ታውቃት ትመለከታት የነበረችውን ቤተክርስቲያን ወደ ውስጥ ገባ ብለህ ደግሞ እንድታያት እግዚአብሔር ፈቅዶልሃል። እንግዲህ ከሚስጥራቱ እየተካፈልክ ትምህርቷን በደንብ እየተማርክ ስርዓቷን በደንብ የተሟላ ኦርቶዶክሳዊ ስብዕና ኖሮ ቤተክርስቲያንን እንድታገለግላት እርሱ በቸርነቱ ይፍቀድልህ። እንኳን በሰላም መጣ። እንግዲህ 1 2 3 ጊዜ በደንብ ተገናኝተን ተጨዋውተናል። እግዚአብሔር ፈቅዶ ደግሞ አሁን በስጋ ብቻ ሳይሆን የነፍስም አንድነት የእምነት አንድነት ደግሞ ኖሮን የበለጠ እንድናመሰግነው ፈቃዱ ሆኗል። ስለዚህ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ፣ እንደ አንድ ነፍስ ነዋሪ ሆነ ከወንድሞች ጋራ አገልግሎትህን ሃይማኖትህን በደንብ አጠንክረህ እንድትይዝ አደራ ማለት እወዳለሁ። እግዚአብሔር ይባርክ። እግዚአብሔር ይጠብቅህ ሀብተወልድ።